50,000 ብር ያዋጣችሁ ደግሞ ሳጂ እዚህ ጋር አለች። 20,000 ብር በእኔ ስም አንዲት ወዳጅ ያዋጣ ደረሰኝ ልኬላታለሁ ለመማር። እኔም ከራሴ ኪስ 15,000 አዋጥቻለሁ። አዎ እስልመኛው ጻፍ፣ የፈለከውን ነገር ጻፍ፣ እኔ ያስገባለሁ። ስለማገር ቅድም መታ ነበር ነግሬያታለሁ። እኔ ቤት ለአንድ ሰው አንዴ ነው ማግዘው፣ ሌላ ቦታ ደግሞ ሞክሪ ብያታለሁ። ሰላምን አይደለ ሰላም እርዳታ ለምንፈልገው የመን ያሉ ልጆች ተጣልተ የሆነች ልጅ እኔም አቢባ እርዳታ ወደ አንቺ እንትን አይደለም እርዳታ ባለኝ አቅም እኔም ማስረድቻት እጨርስላታለሁ። ችግር የለውም። አንቺም ያቅምሽም እንደረዳሻት እንዳስረዳሻት ነግራኛለች። እና ግን የሆነች ልጅ አለች የመን ላይ ምን ትላታለች? 21,000 ሪያል አምጪ። ሲጀመር ከየመን ወደ ኢትዮጵያ ሬሳ ተይና አስክሬን ተይና ጤነኛ ሰው ራሱ እየገባ አይደለም። መታ ቪዲዮ ክፈቺና በቃ ውክልና ውሰጂ ብሩን ላዋጣላት ስላት ቪዲዮ አልወጣም እኔ ለማኝ ነኝ እንደ ቪዲዮ መውጣ ምናምን ብላ አሽቃብጣ ማለት ነው። ተናደን ሰድቤ አባረርኳትና እሷን የመን ያለ ሰው እንዲፈለግላትና አስተያየት ሰጥቶን ያለውን ነገር ብሯ ምናምን ብር እየተሰባሰበ ያለው አስክሬኑ እንደሚገባ እርግጠኛ ሳይኮን ነው እንዴ? ብር በቀደሙት ብለን ስናሰባው የነበረው ልጅቷ እያለቀሰች ስለሆነ ብዙ ኢትዮጵያዊ የመን ስላሉ ገብቶ በተለይ ረዳ ነው ምናምን ምንድነው ስሙ አደን ያሉ ልጆች ይቻላል ወይ አይቻልም የኢትዮጵያዊነት እንትናቸውን ያሳዩን። ለዚች ልጅ እርዳታ አድርጎ እኔ ብሩን ሰበስብላታለሁ። ትግባ፣ ችግር ይግባላት፣ ችግር የለውም። እጨርስላታለሁ። እናንተ የጀመራችሁትም የታለከ ጻፍ። አሁን ወንድሜ ለሰላም አስተያየት ነው የምፈልገው። የመን ያላችሁ ልጆች ትመጣላችሁ። አንድ ሰው ፈልጋለሁ የመን ያለ የሚረዳኝ። ሰባት ሞዴሬተር ሰጥቼካለሁ። ሰላም አበባ እየላከች ነው። እሺ ሰላምም ነኝ። መንገዱ ሳይኖር ነው እንዴ? እኔ እኮ ኦልሬዲ የተዘጋጀ መስሎኝ ነው። ይዛለት ወላሂ ላዚም በቃ እያለቀሰች ምናምን ስትል አሳዘነችኝና ብሯን ሞላለሁ ብዬ ያችኛዋን ኃላፊነት ትወስዳለች ስላት አዎ ወስዳለሁ፣ ምን ችግር የለውም፣ በቀደም አስገብቻለሁ ሬሳ ምናምን አለችኝ። ከዛ በኋላ አይደለም አንዴ ሰላምን ማን ነው 1.5 ያላት? የዛለት እኛ መማር ቤት እርዳታውን ስንጠይቅላት ህዝቡ 1.5 ተጠይቃለች አስክሬን ለማስገባት ብለን ነው ህዝብ እየለመንን የነበረው። እና ማን ነው 1.5 አስገባልሻለሁ ያለሽ? ድራማ ነው። የወሎ መብረቁም 155,000 ብሩን እንድትበላ አመቻችቷል። አይ ካለ ከኔ ጋር ሊነጋገር መጥቶት የወሎ መብረቅ ሲረኩላል። ሰላም ደህና መሻቸው። እንዴት ነሽ? ሰላም ነው። ሰላም ቪዲዮዎች ያኛውም ልጅ ነው። እግዚአብሔር ይባርካችሁ። እውነት በቀደም መማር ጋር መጀመሪያ እንደገባን ሰላም መማር ሰላም ስንት ሪያል ነው ሲሉኝ 25,000 ሪያል ነው የተጠየቁት አልኳቸው። ከዛ ስንት ነው በኢትዮጵያ መማር? 25,000 ሪያሉ ማን የጠየቀሽ? እነዚህ እንትና ማን ነው ወንድማችን መብረቁ ያገናኙኝ ናቸው፣ ይረዱሻል ብሎ ያገናኙኝ ናቸው። እነሱ ናቸው የጠየቁኝ 25,000። መጀመሪያ ጊዜ በህይወቴ ወረቀት ሳላይ የገባውበት እርዳታ ቢኖር ይሄ ነው። ለመጀመሪያ ጊዜ በህይወቴ እሱንም ሚኪ መማር ነይ ስላሉኝ ሄድኩኝ። ከራሴ ከኪሴ 15,000 በመስጠት ጀመርኩ። በሳጂም እህቴ እዚህ ጋ ያለችው በእኔ ስም 50,000 ሰጠች። አንዲት ወዳጅም 20,000 ሰጠች። ሌሎችም ገብተው የመዳም ቅመሞች 3,000 2,000 ያሉ አሉ። ለመጀመሪያ ጊዜ በህይወቴ የኤምባሲ ወረቀት ለምሳሌ አስክሬን ሲገባ ብዙ ጊዜ በኤምባሲ በኩል ነው የሚገባው። ወረቀት ሳላይ ዝም ብዬ አምኜ እንደዚህ የሰጠሁበት የመጀመሪያው እርዳታ ይሄ ነው በህይወቴ። እኔም ራሱ ገረመኝ። ምንም አይነት ወረቀት ሳታይ መማር 25,000 ሪያል ተጠይቂያለሁ ስትልሽ በአፍሽ ስላልሻት አምና ነው እርዳታውን ስታሰባስብልሽ የነበረው። እንዴት መሰለሽ ከመጀመሪያው ሳለት ወንድሜ ከጠፋ ጀምሮ ገብተሽ ማለሽ ሰላምዬ ቪዲዮ ውጪ። ሁለተኛው ደግሞ እኔ ተረድቻለሁ። አቡዬ ምንድነው ነገሩ ታውቂያለሽ? ልጅቷ በጣም የምትወደው ወንድሟ ነው የተጎዳባት። እያለቀሰች ማንም እንግዲህ ደሙን የሚጠላ የለም። እያለቀሰች ወዳ ወዲህ ስትንከራተት ይዞ ወሎ መብረቅ ጋር ወሰዷት። እዛ ሲወስዷት 35,000 ብር ክፈይና ወንድምሽን ሐኪም ቤት እንወስድልህ ምናምን ብሎ ብር ካስላኩ በኋላ የበፊቱ ሐኪም ቤት 20,000 ብር አለ አሁንም ጨምር ተባለች። አሁንም 100,000 ላኪ ተባለች።
ተበዳድራ ማለት ነው 10 ዓመት ነው መዳም ኩሽና ላይ የምሰራው በእናታችሁ ምናምን ብላ አልቅሳ ነው ያስገባዋት ማለት ነው። እንደዚህ ድራማ ተሰርቶባታል እቺ ልጅ በጣም 150 ሺህ ብሩ ምንም ነገር ስላልተደረገላት ለልጅቷ እንዲመለስላት ከዛ በኋላ እናንተ ባሰዳችኋት ገንዘብ ወንድሟን ቃል ገብቼላታለሁ። ለምን የመን መሄድ አይሆንም? እውነትም አደን ላይ ኤርፖርት እየሰራ ከሆነ እኔ እረዳታለሁ እስከ መጨረሻ። ይሄ የእሷ እንደዚህ ነው። አደን ያለ ሰው ታስገቢልኛለች መጨረሻ ላይ። አንቺ ቁጭ በይ። ህልመኛው የአሁኑን ጻፍና አስገባሃለሁ። ውቤ አንዴ ልናገር። አንዴ መጀመሪያ ወንድሜን ያገናኘኝ ሊሞት 3 ቀን ሲቀረው እኔ ስሙን አይናገርም፣ ስሙን አላውቀውም። ብቻ በቪዲዮ ልክ የኢትዮጵያ ደውለው ለእነሱ ቪዲዮ አሳያቸው። እባክሽ እህቴ ይሄው ወንድማችን እንዲህ ነው ሲሉ እመቤቴን እኔ ራሴን አላውቅም። ቪዲዮ ስደውል ቂጡ እንዳለ ተቃጥሏል። ምንድን ነው ስላቸው አሲድ ነው አሉኝ። የምን አሲድ ስላቸው እኛ ከጀልባ ሲወጣ ነው አሉኝ። ረሃቡ በጣም ነው ቀውስ የሚያደርገው። እመቤቴን ነው የምልሽ። ከዛ ቀውስ ሆንኩኝ። ልክ እናቴ ስትሞት የነበረው አይኗ እንደዚህ ወንድሜ እኔ እህት ነኝ እኮ ስለው ብሎ እንደዚህ አይኑን አላየኝም። እንዲህ ብቻ እንዴት ነው ሊሞት ሰው በቃ ምትዋን ብቻ ከዛ ድፍት አለ። እሺ ሐኪም ቤት ውሰዱልኝ እባክህ አልኩት። እነሱ አይታዩም ስለው እሺ እባክህ ምን ላድርግ እኔ ስለው ከዛ እሺ እዚህ ሐኪም ቤት የለም አለኝ። የመጀመሪያው አገናኘኝ። ከዛ ሲለኝ ግራ ገባኝና ማልቀስ መፍትሄ የለውም ሲለኝ እሺ። ከዛ ወደ ሚዲያ ወጣው። ማታ ነው እግዚአብሔርን ነው ብላችሁ ይኸው ማታ ቤት ወጣው እየተርበጠበጠ እርዱኝ፣ የመን ወንድሜ የጠፋ ወንድሜ እንዲሆኗል ብዬ ወጣው። ከዛ ማነው የምትባል ሂዊ ነው ሀዊ፣ እሷ ወደ መብረቆ ወሰደችኝ። እኔ እናንተ ነበር የምጠብቀው። ወደ 3000 ሰው እያየኝ ነው እያለቀስኩ። ወደ እሱ ወሰደችኝ። ወዲያው ተደዋውሎ እና የሚባሉ መጡ። እነሱ መጡ አነጋገሩ እዛ። ከዛ ኢንሻአላ እንረዳዋለን ወንድምሽን አሉኝ። ከዛ ለታክሲ ያስፈልጋል አሉኝ። ስንት ስላቸው ለማናች እና አሊ የሚባሉ መብረቁ ያገናኝ ያኛው። ከዛ እሺ ብዬ መቤቴን ተበድሬ እኔ እናት አባት የሌላቸው ልጆች አስተዳድራለሁ። እኔ የለኝም ድንግልን 10 ዓመቴ በቃ የእህቴ ልጅ ራሱ ተደፍራብኝ እሷን አስተዳድራለሁ የሟቿ። ከዛ እንደዛ ብዬ ወይኔ መቤቴ ከዛ 35,000 ላኪ ያሉኝ ለታክሲ እባካችሁ በአምቡላንስ ይሁን ሲላቸው አይ አምቡላንስ እሺ ብዬ 35,000 ጓደኛዬ 800 ዶላር ነው የላከችው። 870 ዶላር ኦልሞስት 900። እመቤትን እኔ የለኝም ማተቤን እሷ ናት ወዲያው የላከችልኝ። 35,000 ላከች። ከዛ ያኛው ያ ልጅ መጀመሪያ ሆስፒታል የለም አለኝ። ከዛ ሆስፒታል አስገብቼው አደርኩ አለኝ። ፎቶ ላኩልኝ። አቦ ልክልሻለሁ ፎቶ። ዝም ብሎ እንዴት ነው በከዛ ከሱ 20,000 ከፍሎ ነው የሚወጣው አሉኝ። እነዛ ተነጋግረው ማለት ነው። እሺ ብዬ 20,000 55,000 ትንሽ ቆይተው በታክሲ ነው የሚመጣው አይደል ያሉኝ። የእሱንም ትቼዋለሁ በቃ እሱን ተውትን። በአምቡላንስ ይምጣልኝ ወንድሜ ወደ ደህና ሐኪም ቤት ስላቸው 75,000 አሉኝ። ህዝብ ፊት ህዝብ እያየ ድንግል ህዝብ እያየ በላይቭ ነው። ከዛ እሺ ብዬ ወዲያው ህዝብ እያየ 100,000 አሉ። እሺ አልኩ። እኔ ብቻ በቃ አላየን ኦክሲጅን ተደርጎለት እህቴ የምትለውን ነበር የምጠብቀው። ድንግልን ግን አልተሳካልኝም። እኔ ማለት ነው አልተሳካልኝ። እድለኛ አይደለሁም። በጣም ያሳዝናል። 10 ዓመት የሰው ኩሽና ለኩሽና እየተንከራተተች አሁን ደግሞ ከመዳሟ ቤት ራሱ ለቀቀች። ገባሽ? ወላሂ በጣም ነው ያዘንጉት። የት ሀገር ነው ያለሽው አንቺ? የት ሀገር ነሽ? እኔም ቤሩት ነኝ። አቡ እኔ ቀውስ ሆንኩ። ሴትዮዋ ጋር መስማማት በፊት እችላት ነበር። አሁን ግን ይሄ ስለተደራረበብኝ እነሱ ሲያወሩኝ አሁን ሌላ ይሉኛል። እኔ ማንን ልጨብጥ? እዛ ቤተሰብ ያስጨንቀኛል እና እንዲህ ሆንኩኝ። በቃ ህመሙ አለብኝ። ኮንትራት ነበር። ሸጋቢ ነሽ ወይስ ጠፍተሽ ነው የምትሰሪው? 9 ዓመቴ ከውጭ ላይ 10 ዓመቴ ነው። በ8 ወር ከ15 ቀን ነው የወጣሁት የጠፋሁት። እኔ ውጭ ላይ ነኝ አቡ።
እና እንዴት አመንሻቸው ታዲያ? እነዚህ ሰዎች ራሳቸው ደላላ ቢሆኑስ እንዴት ነው ያመንሻቸው? እና እኔ መብረቁ ነው ያገናኘኝ። መብረቁ ያው የሚዲያ ሰው ነው ብዬ የማውቀው ነገር የለኝም። ሚኪን ራሱ አስገባሁት እኮ ያኔ ስር በጠበት በሁለት ልክ ነፍሱ ሊወጣ ሲል ራሱ ወደ ትልቁ ሆስፒታል ልናመጣው ብለው ወደ ቀይ መስቀል ሌሊት እናስገባዋለን። የአንድ ሰዓት መንገድ ነው አለኝ አለኝ። እሺ ብዬ እየጠበቁ ቁጭ ብዬ እየጠበቁ አንድ ሰዓት አልተኛውም። ያኔ ስራ 6 ሰዓት ልነሳ ማለት እየጠበቁ ወዲያው የመብረቁ ሚዲያ እንትን ተቀጥቶ ይሁን ወጣ ተቀጥቶ መሰለኝ። ከዛ ወጣ። ጠዋት አልተኛውም። ስደውልላቸው አልደረሰም ይሉኛል። እስከ 11 ሰዓት በዚህ ሀገር አልደረሰም ይሉኛል። 12 ሰዓት ሊወስድ ነፍሱ ልትወጣ ስትል ፎቶ ላኩልኝ። ግን እኔ አላወኩትም። ለካ እየተጨነቀ ነው ነፍሱ ልትወጣ። እኔ ማርያምን ልክንድሻለሁ። እኔ አስቢው እነሱ ያሉኝ 1 ሰዓት ነው። ለምን አንከራተቱት? ምን ችግር አለ? አምቡላንስ ብዙ ጊዜ ይፈልጋል እንዴ? ቢያንስ 2 ሰዓት አይበቃው? እሺ ሆነ። ልክ እንደገባ እግዚአብሔር ደግሞ ሲወደኝ ቀይ መስቀሉ ሲቀበለው ህይወቱ አለፈ። በቃ ህይወቱ አለፈ አለኝ። ስንት ሰዓት እንደሆነ ጓደኞቼ ቀስ ብለው መጥተው ታክሲ ይዘው ሴትዮዋን አስፈቅደው እምቢ ብላቸው እንደውም ቀስ አድርገው እዚህ ቤት አምጥተው ነው የነገሩኝ። እግዚአብሔር ይስጣቸው። እነሱ ባይኖሩስ ኖሮ እግዚአብሔር ይመስገን። የወንድምሽ የእውነት ህይወቱ ለማለፉ ማስረጃሽ ምንድን ነው? አስክሬኑን በአይንሽ አሳይተውሻል? በቪዲዮ አስክሬኑን በእንትን ነው የላኩልኝ። ፎቶ ፍሪጅ ውስጥ ሆኖ ነው የላኩልኝ። እና አስክሬኑ እንደ ጓደኞች ነው የላኩ። እና አሟሟቱ እኔ ፎቶ ብቻ ህይወት እያለ ነፍሱ እየተጣጣረች ተልቆልኛል። ግን እኔ ነፍሱ እየተጣጣረች ሳይሆን የመሰለኝ እየዳነ ነው የመሰለኝ። እኔ ብቻ አላውቅም። አላዛርን ያስነሳ አምላክ የኔን ወንድም አስነሳ ነው የምለው። በቃ እኔ እንደዛ ነበር ተስፋዬ። እኔ እነዚህ ሰዎች የጠየቁሽን ገንዘብ ሰጫቸው የእውነት የወንድምሽን አስክሬን ኢትዮጵያ እንደሚያደርሱ ምንድን ነው ማረጋገጫሽ? ምንም ማረጋገጫ ለዛ ነው እኮ ሙባረጋ ካልገባሽ ሲሉኝ እህቶቼ እሺ እሱ በደንብ ይስልሻል ሲሉ አብዛኛው ሰው አይገባም። እነዚህ እኮ ህገወጥ ደላሎች ናቸው። ብሩን ተቀብለው ወንድምሽን አስክሬን ባይልኩ የትም ቢጥሉት ምንድን ነው ማረጋገጫሽ ነው ጥያቄ። ምንም ማረጋገጫ የለኝም። ለዛ ነው እኮ እናንተን የምፈልገው። እኔ ምን አውቃለሁ? እንደዚህ አልተነገረኝማ። መማር ቤት ቁጭ ብዬ እርዳታውን ስለምን እኮ አልተነገረኝም። እኔ ማረጋገጫ ያለ የሆነ ማስተማመኛ ያለ ወይ በኤምባሲ ምናምን የመሰለኝ ዝም ብዬ ሳልጠይቅ አምኜ ዝም ብዬ የገባሁበት ነገር ነው። ይዛለታ ከራሴ 15,000 ጀመርኩና ቁጭ ብዬ የባካችሁ እያልኩኝ መጠየቅ ጀመርኩኝ። ይዛለት አሁን ከህዝብ ተለምኖ 1.5 ተሰጥቷቸው በልተው ደላሎቹ ስልካቸውን ቢዘጉ የወንድሟን አስክሬን ይህን ቢጥሉት ምንድነው ማረጋገጫችን? ወረቀት ጽፈው አልሰጡን። ዝም ብሎ ባፍ በቪዲዮ አናቃቸው፣ በመልክ አይተናቸው አናቅ። እንዴት ነው እንደዚህ ሆነው? እኔ ግራ ገባኝ። እኔም እኮ እሱ ነው ግራ የገባኝ። አቡ ኃላፊነት መምጣት አለበት። ይህን ጥያቄ አንቺ ጠየቅሻትን ጠይቋታሉ። ጠይቂያት ይቺን ሂጂ አመጣታለሁ አውርደኝ ብላ አወረድኳትና ሄደች። ሂዳ አንድ እሙ ቢታንያ የምትባለዋል ይዛ መጣች። እሙ ቢታንያ የምትባለው እዚህ ስር አለች። ይሄኔ ማለት ነው መጣች። እሙ ቢታንያ ታውቂያለሽ? እህቷ መሞቷን አውቃለሁ፣ ወንድሟ መሞቱን አውቃለሁ። ኦኬ ይሄን ነገር ትጨርሻለሽ? አዎ። ኃላፊነቱ ትወስጃለሽ? አዎ። ችግር የለውም። በቃ እሷን ከምናጣ ያኛው በቃ ሞቷል። እሷን ደግሞ ከምናጣ በዚህ ሁኔታ ከቀጠለች ሌላ ነገር ነው። ስለዛ እሺ በቃ ብሩ እናዋጣለን። ቪዲዮ ውጭ ልኝና ህዝቡ ፊት ለፊት ቃል ልኝ ያለውን ነገር ጨርሳለሁ አልኳት። አልወጣም፣ ውጪ አልወጣም፣ ውጪ አልወጣም። ጭራሽ ቪዲዮ ባለፈው የሆነ ቦታ ሄዳችሁ ምናምን የተገጠመው ምናምን ላክልኝ ምናምን ሌላ ድራማ ጀመረች። ኧረ እነዚያ ነገር የለም ብዬ ማለት ነው። መጨረሻ ላይ ስድብ ጀመረች። ቪዲዮ ውጪ ስትላት እኔ ለማኝ አይደለሁ፣ ቪዲዮ የሚያስወጣኝ ነገር የለም፣ እንግዲህ የሚያስለምን ነገር ያምጣብሽ ብዬ ከቤተ ባረርኳ። ማያችን ሌባ ማለት ነው። የነዛ 155,000 የበሉት ጓደኛ ናት፣ አብራ ነው የምትሰራው። 155,000 እኔ መብረቁን ደውዬለት አላነሳልኝም። እሱ ጋር ሄዳለሁ፣ ይመጣም ይችላል። ብሩን 155,000 ይመለስላት። አንድ እኔ አሁን የእሷን ጉዳይ አቡዬ እንደምትጨናነቅ ያውቃለሁ።
ማመጣብሽን ደግሞ ነገሮች ደግሞ በጣም የሚያጨናንቁ ናቸው ሁሌ ማለት ነው። ነው እንዴት እንደዚህ እያየን እንዴ ወንድሟ በቁሙ እያለ መታከሚያ ብሎ 150 ሺህ ከበላት። አሁን ደግሞ አስክሬኑን በቁም ላለ ሰው ያላዘኑ መቼም ለአስክሬን ያዝናሉ ብለን አናስብም። አስክሬኑን የትም ጥለው ከህዝብ ተለምኖ የተሰጣቸውን 1.5 እነሱ በልተውት ስልካቸውን ዘግተው ቢጠፉ እነዚህ ሰዎች ደላላ ናቸው። ምንድን ነው ማረጋገጫቸው? ከየመን ደግሞ አይደለም አስክሬን ጤነኛ ሰው ራሱ እንዴት ነው የሚገባው ከየመን? እኔ የፈለኩት እንግዲህ እያት የመጣሁት ምንድን ነው ከየመን ያላችሁ አደን የሚባልበት ቦታ እውነትም ኤርፖርት አንደኛ ኤምባሲ የለም፣ ቆንስላ የለም፣ የኢትዮጵያ ምንም ነገር የለም፣ ዝግ ነው፣ አይሰራም። እስኪ አደን ያላችሁ እውነትም ሬሳ ከአደን ኤርፖርት ወደ ኢትዮጵያ እየገባ ነው። አንድ ሰው አጣው እኮ አንድ ሰው አጣው። ስለዛ ልጅ ተነሳምነን እንዲቀበልላት ማድረግ 150 ሺህ ማስመለስ። አስክሬን ገብቶ ያውቃል? ከየመን አስክሬን ገብቶ ያውቃል? እንዴትስ እኔ እንጃ። እኔ እንዴት እንዳመነች እኔ እኮ ግራ የገባኝ ምን እንደሆነ ታውቃላችሁ? እንዴት አመነቻቸው? እንዴትስ እኔስ የዛለት ምን ሆኜ ነው እንዴት ያልጠየቁት? እንዴት ነው ከየመን ከምን ልስማ ከምን ግራ ነው የገባኝ እኮ እኔ የዛለታ መማር ቤት ከእንትን የሰማው ከሳውዲም የሰማው መሰለኝ። በቃ ምንም ከልቤ አልነበርኩም። እና ከየመን ከሆነ እንዴት አልጠየቁም? ከየመን እንዴት ነው አስክሬን የሚገባው? ጤነኛው ሰው በስንት ፍዳ እየገባ ጤነኛው ሰው እንኳን እኮ ከየመን ወደ ኢትዮጵያ ለመግባት የሚያየውን መከራና ፍዳ እናያለና እንዴት ነው ብዬ እንዴት አልጠየቅኩም? ምን ነክቶኝ ነው? አይምሮ ጤነኛ ነበር እነዚህለት። እሺ ከየመን አስክሬን ገብቶ ያውቃል ወይ? ምን አልሽኝ ሳጅዬ? ነው ያጋጥማል። ደግሞ እህቴ የኔ ቆንጆ አይዞሽ፣ አትጨናነቂ። አንቺ መከራ ላይ ስላለሽ ለወንድምሽ ለመድረስ የምችውን ሁሉ አድርገሻል። ብር ያዋጣው ሰው ስላለው ነው። አሁንም እናዋጣለን። አትጨናነቂ፣ አይዞሽ። ስለዚህ ሰውን አስቸገርኩኝ ምናምን ብለሽ አታስቢ። የምችውን ሁሉ እያደረግሽ ነው እና ጸጸት አይሰማሽ። እርግጥ አንዳንድ ጊዜ እንዲሆድ ሲብሰን ጨካኝ ሰው ላይ እንወድቃለን፣ ውስጣችን ስለሚሸበር። አሁንም ሙባረክ አለ። እኔም በደንብ አድርጌ የሚታገዝ ካለም አግዝሻለሁ የኔ ቆንጆ። አታስቢ፣ አትጨናነቂ። በቃ አይዞሽ የኔ ቆንጆ። በጣም ነው ልቤን የነካሽው። እኔ ወንድሜን እወዳለሁ፣ ቤተሰቤን አፈቅራለሁ። ውስጥ ግልብጥብጥን ያለው አይዞሽ። እሺ ሰካ አይዞሽ። ሰላምዬ ሳጂ ማለት በቀደም ከጎንሽ የቆመችው ቴናት 50 ሺህ ብር አስገባች። አሁንም ከጎንሽ ነኝ እያለችሽ ነው ቴናት። እሺ አይዞሽ። እሺ እግዚአብሔር ይስጥልኝ። 300 ሺህ ተሰብስቧል። ሀብዬ ብሩ 300 ሺህ ገብቷል። ስክሪንሾት አድርጌ እልክልሻለሁ። ገንዘቡ እኮ አይደለም፣ ገንዘቡ ተሰብስቦ አስክሬኑን የትም ጥለውት ቢጠፉ አንቺ ሰው ትሆኛለሽ ወይ ነው? ያ ነው እኮ ችግሩ። ዋናው መተማመኛ ሊኖረን ይገባና መተማመኛ ሊኖረን ይገባል። እናንተ ዱኝ በፈጣሪ እመን ትጸድቃላችሁ፣ ትጸድቃላችሁ። እኔም በሽተኛ ነኝ። ለሟቿ ልጆች እንድኖር ያለበለዛ ሰው አልሆንም። እኔ ለቀሩት እንድኖር እርዱኝ። በቃ ድንግልን እኔ ምን አውቃለሁ? ትክክለኛውን መፍትሄ አሁን እኮ እኛ እየፈለግን ነው። ትክክለኛውን መፍትሄ የሚረዳን ሰው ከየመን አስክሬን መግባት ይችላሉ የሚለውን ማረጋገጥ አለብን። ገባሽ? እስከ ዛሬ አስክሬን ከየመን ወደ ኢትዮጵያ ገብቶ አያውቅም። እነዚህ ደላሎች ብርሽን ሊበሉሽ ነው። አሁን 150 ሺህ መታከሚያ ብለው ሳያሳክሙት ህይወቱ አለፈ አይደለ? ብርሽን በልታ። ስለዚህ አሁንም በአስክሬኑም ሊበሉ ነው። ፈጣሪን አይፈሩም። ስለዚህ እኛ መንገዱን እንፈልጋ። መጀመሪያ እርግጠኛ እንሁና፣ መተማመኛ እናገኝ፣ የምንተማመንበት ኃላፊነት ወስዶ የሚተማመንልን ሰው እንፈልግ። እስካሁን ከየመን እኔ አስክሬን ገባ ሲባል በህይወት ሰምቼ አላውቅም። የሚገባበት መንገድ ምን አለ ወይ? በየት በኩልና እንዴት የሚለውን የሚያውቅ ሰው፣ የሚረዳን ሰው። እስቲ ቆይ አሌክስን ልጥራው፣ የሚያውቅ ከሆነ አንዴ። ሀቡ ተስፋዬ አደርገው እዛን ቀን ሞቷል ወንድሟ የተባለ ቀን ነበር። እሱን ጠይቂው እያለች ነው። በኮሜንትም በውስጥም ጽፎልኛል። ተስፍሽ ስለ የመን ምን ያውቃል ነበረ እዛኔ። እንግዲህ ኢንፎርሜሽን አሁን አንቺ ጋር የመጣሁት አቡዬ ብር እርዳታውን ህዝቡ ያዋጣላታል። 155 ሺህ ብር ይመለስላት። ፈጣሪ የሚፈሩ ከሆነ 300 አላት። 450 ሺህ ማለት ደርሰናል ማለት ነው። ትንሽ ነው የሚቀረው። እውነት ከሆነ ደላላ ከመሀል ይውጣ። እውነትም እህት ያለው ወንድም ያለው ቤተሰብ ያለው ለሰው ልጅ የሚያዝን የመን ያለ ሰው ሀቢባ የምታውቀው መጥቶ ይግባባትና ችግር የለውም። ጠይቀው አሞራው እሱ በቃ ይችላል። አሌክስ እንደዛ እንጂ አሁንም መታታታልልሻለች። በየገዝቱ እየሄድሽ አልቅሰሽ ብር ለቅመሽ ሰጠሽ
ብዙ ነገር እንዳትሆኝ እናቴ። መግባት ከቻለ እናስገባልሻለን። እሺ ሰላም ሙባረክ። እሷ ሌሎች ናቸው የያዙት። እነሱን ባገናኛችሁ ደስ ይለኛል። እነሱን እነዚህን የሚያናግሩ ጋር የሚመጡ ከሆነና ቪዲዮ አብርተው ህዝብ ፊት ቃል የሚገቡ ከሆነ ነው። ነገ ብሩን ከወሰዱ በኋላ ቢጠፉብን ማን ኃላፊነቱን ሊወስድ ነው? እሺ ይሄኛው ትንሽ ነገር ስለማቅ ታይ ሌላ ሰው መጥቶ እውነትን ፈጣሪን የሚፈራ የሚታወቅ ሰው የመን ላይ እኮ ኢትዮጵያዊ ብዙ ነው እኮ የመን ላይ ሆነ ሌላ ቦታ መጥቶ ገብቶ ችግር የለውም ሀቢባ እረዳታለሁ ካለ አንደኛው 21 ሺህ ብር አይፈልግም፣ 21 ሺህ ሪያል አይፈልግም። እዚህ ብናገር ምን አገባ ብዙ ነገር ዱላው መከራ ነው ስለማቅ ነው አውቃለሁ። እኔ ከሳውዲ ራሱ 21 ሺህ ሪያል እየጠየቀ ያለን በአሁኑ ሰዓት አይደለም ከየመን። ስለዛ ሰው ሌላ ሰው እንተካላት እንጂ እሷን እየሄዱ እያሸበሯን ነው። ብሩን እንዳታሳልፍ፣ ብሩን አታስተላልፊ። ድንገት 115 ሺህ ብር ምንም አይነት ገንዘብ ለእነሱ እንዳታስተላልፍ። እሺ አንዴ ቆይ እንትና አሞራውን ልጥራው፣ አሌክስን ብሬክስን እና አሌክስን ልጥራቸው። ያው የታለክ ለእህታችንን ያመጣው ጻፍና አስገባለሁ። ለምን አይቻለሁ ነው እስከዛ እስከምትመጣው ና ግባና ልጅቷን አምጣት። ያው ቪዲዮ አብራና እህታችንን እስኪ አምጣት። ብሬክስ ጋም አሌክስ ጋም ሼር አድርጎ አሞራው ጋር እኔ ቮይስ አድርጌላቸዋለሁ ዋትሳፕ ላይ ካዩት። ይኸው አሞራው መጣ። እኔ ፈጥኖ ደራሽ አሌክስ ጋም ብሬክስ ጋም ሼር አድርጎ እስኪ ስለ የምን የሚያውቀው ሰላም፣ እንዴት ናችሁ? ሰላም ነው አሞራው፣ እንዴት ነህ? ሰላም ነው አለም። እግዚአብሔር ይመስገን። እንዳረብሻችሁ ሚት እያደረኩኝ ውጭ ስላለው እሰማችኋለሁ። እሺ አሌክስዬ፣ እዚህ ጋር የምትመለከታት እህታችን ጥቁር የለበሰችው ሰላም ቤሩት ነው የምትኖረው። በወንድሟ በየመን ሀገር ሞቶባት እና ህይወቱ አልፎ አስክሬኑን ወደ ኢትዮጵያ ለማስገባት ከየመን አስክሬን ይገባል ወይ? የመጀመሪያው ጥያቄ። አዎ ከተባለ በምን አይነት መንገድ? የሆኑ ሰዎች እኛ እናስገባልሻለን ብለዋት 1.5 ጠየቋት እና እውነት ነው ወይ? እስካሁን 300 ሺህ ተሰብስቦላታል። የተለያየ ቦታ መማር ቤትም እኔም መማር ቤት ተገኝቼ በቀደም ምናምን 300 ሺህ አላት። 1.2 ነው የቀራት። ግን እውነት ከሆነ ችግር የለውም። ግን ገብቶ አያውቅም አስክሬን። እነዚህ ሰዎች ከዚህ በፊትም ራሳቸው ናቸው አይደል? ከዚህ በፊት 155 ሺህ በህይወት እያለ ለመታከሚያ ብለው ይበሉሽ አላሳሰሙልሽ? እነዚህኞቹ የመብረቁ ያገናኘኝ የመጀመሪያው እንዳልኩሽ ስሙ አይታወቅም። እግዚአብሔር ይስጠው። አላህ እንዲህ ነው ያለው። ይኸው ለማተቤ አላህ ካለ እኔ ከአንቺ ምንም አልፈልግም። አላህ እግዚአብሔር ይሄ ልጅ ካሻለው ቆሞ ይመሰክርልኛል አለ። እኔ ደላላው ይሁን ጥያቄ ራሳቸው ናቸው ሰው 155 ሺህ ብር ለመታከሚያ ላኪ ብለው የበሉሽ ራሳቸው ሰዎች ናቸው። ለአስክሬን 1.5 የጠየቁሽ? አዎ ወይም አይመልሱ? እሺ 35 ሺህ እነዚህ ራሳቸው መጀመሪያ 35 ሺህ 20 ሺህ ደግሞ ያኛው የመጀመሪያው ሆስፒታል አልተከፈለም ሲሉኝ 20 ሺህ ሰላምዬ እኔ እናት የተላከው በአንድ ሰው ነው። ሁሉም የተላከው በአንድ ሰው። ስለዚህ አንድ ግሩፕ ናቸው። አንድ ሰው ነው ማለት ነው። 155 ሺህ ባሪፍ እኔ አላውቅም። 155 ሺህ በአንድ ሰው ነው የገባው። ለዚህ ይሉኛል አላውቅም። ለዚህ ይሉኛል አላውቅም። እሞን በአንድ ሰው በአሊ ልክ ያለው 155 ሺህ። ጓደኛዬን ከፈለግሽ ትግባና ጠይቂያት። እሷ ናት የላከችልኝ። እኔ እንኳን ብር የለኝም። ገባኝ። ስለዚህ እዛው ራሳቸው ሰዎች ናቸው። የተለያየ ሰው አይደለም። እዚህ ጋር ሌላ ሴት፣ እዚህ ጋር ሌሎች ሰዎች ሆነው ከእነሱ ጋር ተጣልተሽ ቻው ተባብለሽ ሌላ ሰው ጋር ሄደሽ ሳይሆን እዛው ራሳቸው ጋር ነው። እኔ ከየት ሄዳለሁ? እኔ ያገናኘኝ መብረቁ ነው። እነሱ ነው ባካችሁ። ይሄ ነው የመጀመሪያው እንዳልኩሽ ስሙን አላውቀውም። ያገናኝ ወንድሜን መጀመሪያ ሀብላ ያገናኝ ስሙን አላውቅም። በቃ
ወዲያው ከሱ ጋር ሆስፒታል የለም አለ። ደግሞ ጧት ደግሞ አስገብቻለሁ ወንድምሽን አለ። ከሰዓት እነዚህን እንትን ብዬ አልቅሼ ለምኜ በአምቡላንስ ይመጣል ተባለ። በአምቡላንስ ወዲያው ይደርሳል ተባለ። ወዲያው አልደረሰም። በቃ ህይወቱ ሊደርስ ሲል ቀይ መስቀል ገባ አለኝ። በቃ አለቀ። ይሄን ነው የማውቀው እኔ። 155,000 ግን ተልኳል። በቃ በቃሽ ሰላም የሚታል ተረጋጊ፣ ውሃ ጠጪም፣ አይዞሽ አይዞሽ፣ የደረሰብሽ ነገር ከባድ ነው። አሌክስዬ እነዚሁ ራሳቸው ታሟል ብር ላኪ እና ላኪ ሲሏት የነበሩት 155,000 የበሏት ሳያሳክሙት ህይወቱ አለፈ። አሁን ደግሞ ለአስክሬን 1.5 ጠይቀዋታል እና ከየመን አስክሬን ይገባሉ። የመጀመሪያው ጥያቄ። ሁለተኛው ከገባስ 1.5 ይፈታሉ። ስለ እንዴት ናቸው? መጀመሪያ ለሁላችሁም ትንሽ ጫጫታ ላይ ነው ይገባኛል። ግን ሀቡ እኔ ከተፈጠርኩ ጀምሮ እስካሁን ከየመን ሬሳ የገባ ይቻላል በጨራሽ ሰምቼም አላውቅም፣ አይቼም አላውቅም። አይቻላቅም እኔ ማለት ነው፣ ለሌላ አላውቅም። ሁለተኛ ደግሞ ከዚህ በፊት እነዚህ ደለሎች ይሄንን ክፈይ እያሏት የነበሩ አሁን እንደገና የሬሳ ምልክልሽን ብር 1.5 ቢሊዮን ብለውሽ እንዴት ነው የሚሆነው? ነው ጨነቀኝ ነገር ከዚህ በፊት ድሮ ማለት ነው። ሀቡ ስማቸውን በመጥቀስ አልፈልግም። እኛ አካባቢ ላይ በደንብ የሚታወቁ ሰዎች ናቸው። የሀብታም ልጅ ነው። ሊቢያ ላይ ይዘውት ድምፁን ቀርጠው አስቀምጠው ማለት ነው። ድምፁን ቀርጸው አስቀምጠው ከ5 ጊዜ በላይ ነው ያስከፈሏቸው። መጀመሪያ እንደገባ ነው የገደሉት ልጁ። ገባሽ አይደል? አንድ ድምፅ ቀርቶ 10 ጊዜ ይልኩለታል። እሱ ደግሞ ልጃችን አለ ብያሉ ብር ይልካሉ። መጨረሻ ከዛ የነበሩበት ቦታ ላይ የወጣ ልጅ ነው። አረ ልጃችሁ ከሞተ 1 ዓመትም አልፎታል ምናምን አሉት። ገባሽ አይደል? እኔ አይቼ አላውቅም ከየመን። ሌላ ሰው እንጠይቃለን ከተባለ ግን ሌላ እንጠይቃለን፣ ችግር የለውም። ያው እኔም የጠየቁት ሰው ሁሉ ሰምቼ አላውቅም። ከየመን አስክሬን ገብቶ አይተንም ሰምተንም አናውቅም ነው እያሉ ያሉት። እና የመን የሞተ ሰው እዛው ይቀበራል እንጂ በፍጹም አስክሬን ኢትዮጵያ ገብቶ አያውቅም ነው ሁሉም ሰው እያለ ያለው። እስካሁን ገባ የሚል ሰው አንድም ሰው አግኝተን አናውቅም። እና እነዚህ ሰዎች ገንዘቧን ሊበሏት 1.5 ጠየቁ። ያን ሰብስባ ስትሰጣቸው ስልካቸውን ዘግተው ቢጠፉ ኦር ደግሞ ድጋሚ እንደገና ደግሞ ጨምሪ እናህል ጨምሪ እያሉ እንትን ሊሏት እንዳይሆን ምንድን ነው የምናደርገው? የመን ኤምባሲ የለም፣ በኤምባሲ አይገባም። በህገ ወጥ ሲጀመር በህገ ወጥ መንገድ የሄደ ሰው እንዴት ነው በፕሌን አስክሬን ወደ ኢትዮጵያ የሚገባው? በምን አይነት መንገድ? እስቲ ሌላም ሰው እስቲ ብሬክስም ኢንፎርሜሽን የምነግርሽ እኔ የማውቀውን የሆኑ ጓደኞቼ 7 ባለፈው 3 ወር ነው 4 ወር ናቸዋል ሞቱ። 7ቱ ከሳውዲ አረቢያ ፍቃድ እንዲያወጡ ፍቃድ ተሰጣቸው፣ ኢቃማ ማለት ነው። ወደ ሀገር ከሳውዲ አረቢያ በፕሌን ከገቡ እንትን አሻራ ስለሚያደርጉ አይመለሱም። በየመን ነው መግባት ያለባቸው። በየመን እየገቡ የመን ደርሶ ከየመን ስንት ብር ከፍሎ ከፕሌን በላይ ማለት ነው ከፍሎ በበረሃ ወንዝ እየተሻገሩ ያለቁ ቁጥሩ የላቸው። እኔም ማቃቸውን ነው የምነግርሽ ማለት ነው። ሞቶ ለቅሶ ተነግሮ እንትን ለቅሶ ላይ ናቸው። እዚህ ማለት ነው ሬሳውን ወይ እናስገባለን ብሎ በባህር በኩል እየወሰድን መርከቡ ተገልብጦ እንደዚሁ ነው ምናምን። አሁን ልጅቷ ስለ ልቦናዋን ጎዷት። ይገባል ችግር የለውም ምናምን እያሉ እሷ እየገባች ከስራ እያለቀሰች ብር እየሰበሰበች ገባሽ። አሁን ትንሽ 100 እስከሚሞላ ጠብቆ ነው እንጂ እሱን አስገቢና ፕሮሰሱን እንጀምር ብሎ ይቀበሏት ነበር። ስለዛ ብሩን እንዳታወጣ እነዚህ እዛው በዛው ሴት ወንድ ሆኖ ተቀያየሩባት እንጂ አንድ ናቸው። ደግሞም እኔ ገዝታ የመጣችው አይናውጣ ምን አለች? እሺ ቪዲዮ አብሪና ችግር የለውም እሙ ማናት እሷ ናት ያመጣቻት። ቪዲዮ ኃላፊነቱን ከወሰሽ ይሄ ብር ትልቅ ነው ህዝቡም እንዲያምነኝ ቪዲዮ ውጪ ሊስራት አንተ ራስህ ደውልልኝ በውስጥ እንጂ አልወጣም። ምን አስፈራሽ? አይ ፈርቼ ሳይሆን ፐርሰናል ምናምን አለኝ አለች። ስለዛ ሌቦች ናቸው እዛ የተቀያየሩት። ልጅቷም ይሄን ያህል ሬሳ ወደ ኢትዮጵያ ይገባል ብለሽ አትቀበይ። ሀቢባ ይኸው ፈልጋ ታገኛለች። ሰው ካለ መግባት ከቻለ እመኒን 21,000 ሪያል አትጠየቂም። ብትጠየቂም
ቀንና ማታ ቁጭ ብዬ አስሞላልሻለሁ፣ ቃል ገብቼልሻለሁ። ስለዛ ሌቦች እንዳይበሉች አረመኔ ናቸው፣ አትመኛቸው። ስላለቀስ ምናምን ደምታ የላቸውም፣ ጣጣ የላቸውም። እነሱ ብራቸው ሊያገኙ 155,000 ከፍለሽ ምን አደረጉልሽ? ምንም አላደረጉልሽ። አሁንም አይጥሩ። ሰላም ስልክሽን ስጭኝና ዋትሳፕ ላይ የላክሽበትን ደረሰኝ ላኪልኝ። የደረሰኙን የገባበትን አካውንት ማንነትን እንዳጣራ። ቆይ ቅልቦችን ቆይ አንዴ ቆይ እኮ ሞዴሬተሬን ሶፊ ላስገባልሽ። ለሶፊ ላኪላ ቁጥርሽን ዋትሳፕ ላይ አሁን ሀቢባ ነኝ ስልሽ 155,000 ያስገባሽበትን ደረሰኝ ቁጥርሽ አለኝ ግን እኔ ልስጥሽ ቁጥርሽን አይበኝሽ አይበኝ ብዬሻለሁ። አላየሽውም? ቆይ ሀቡ ልመጣልኝ ቁጥር የሌለውን ሰው ስለማልመልስ ማሬ። እሺ ይሄኛው ሲም ስለሌለው በዚህኛው ትስቢኝ ልውጣ፣ በዚህኛው ልግባ። እሺ እስከዛ የት አለክ? ህልመኛው ጻፍና ግባ። ህልመኛው እስኪ ጋይስ ብሬክስ ሀበሻዊ ጋር ሼር አድርጉልኝ። ዋትሳፕ ላይ ቮይስ አድርጌለት አላየውም። ተኝቶ ይሆን አይደለም? ኢንፎርሜሽን ደግሞ እየጻፈልኝ ያለው ማን ፋኖ የሚለው እኔ የመን ያለሁት እስከዛሬ ድረስ ሬሳ ከ15 ቀን በላይ የመን ላይ አያስቀምጡም። ልጁ ደግሞ ሞቱ መቼ ነው? ስለዛ ሀቢባ አረጋግጭላትና እኛን እየሰማች አይደለም ያለውን ነገር እረዳታለን። ወላሂ እረዳታለሁ፣ እናስረዳታለን። ህልመኛው ነው ሌላ ሰው ነው ጻፈ። የመን ያለው ሰላም አለይኩም። ዝም ብሎ ማንም ሰው የመን ነኝ ምናምን ብሎ ስለጻፈ ነው እዚህ ቤት አላስገባም። የሚታወቅ ሰው ካለ አስገቢ ሳይሆን አረጋግጭ። ሬሳው እንዳለ ፍሪጅ ውስጥ 15 ቀን እንዲያቀመጥም እያሉ ነው። አንቺ የምታውቂው ሰው መሆን አለ። ህልመኛው የመጣው በምን ጉዳይ ነው? ህልመኛው እህታችን ታግታ ከ2 ዓመት በላይ ስህር ተሰብቶባት ስትናገር እሱ ነው። እሺ አይ ከየመን ምናምን ብለክ ያስገባከው ዝም ብለው ኮመንት ላይ ነው የመን ነኝ እኔ አውቃለሁ የሚሉ ሰዎች አናስገባም። ለሌባ አልመቻችም። ከዛ በኋላ እኔ ለሌባ አልመቻችም። ዝም ብዬ ከኮመንት ላይ ሰውንኛ አላስገባም። እሺ ሰላምዬ ሀይ በይኝ ዋትሳፕ ላይ ሀይ ብዬሻለሁ። አቡዬ ሀይ ብዬሻለሁ። የአንቺ ቁጥር አለ ማለት ነው እኮ ተብሎ ይሰጣል እኮ። እሺ መጨረሻው 84 መጣልኝ። ፕሮፋይል የቲክቶክ ፕሮፋይልሽ ራሱ ነው ዋትሳፕሽ? ወንድሜ ነው። እስቲ ቆይ ልየው። ቲክቶክ ፕሮፋይልሽ ራሱ በቃ አንድ አይነት ራሱ ነው። አመጥቶልኛል። እሺ ነው ውሃሽ ተይዟል። እሺ አታስቢ፣ ይመጣሉ፣ እንጨርሳለን። አይዞሽ ከአንቺ ጋር ነን። እሺ ህልመኛው የት አለች እህታችን? አቤት አቤት፣ ሰላም አሌይኩም። ችግር የለውም፣ አውሪኝ እስኪ። ይህን ያለሽው እየፈረዳችሁ ነው መሰለኝ። ከዚህ ጋር እንዴት ነው መፈሪው? አውሪኝ። ይህን ያለሽው ይህን ነበርሽ ከአሁን በፊት? ሪያድ ነው። ይህን ነበርሽ ከአሁን በፊት? እስኪ ያለውን ታሪክ ንገሪኝ። ሪያድ እኔ በፊት አላውቅም። 3 ቤት ይራል። አረ ታሪኩ ምንም አያልቅም። የጠፋሁበት ቤት ሪያድ ነው። ሴትዮዋ ያለው ማለት ነው። ዛሬ ግን እኔ እንጃለቷ
ደግ እያወራኋቸው እና እንደዛ ነው የማወራው። ሲሄር ነው እሷና አናስወራትም። ስለምን ነው የማወራው? እሺ አንተ ስህሩ ራሱ አዋራን አንተ ችግር የለውም። ሲሄሩን የሚያወራው ላውራ? አዎ ስህሩ ያውራል። እሺ ችግር የለውም አዋራን። ደግ እንግዳማ ታሪኩ ብዙ ነው እና አማታለሁ እና ስለዚህ ተውት፣ አላስወራትም። እና እሷ እንደዚህ የሆነችበት ምክንያት እኔ ትርጉም አልገባኝም። ዝም ብለው ነው ያስተበተቡባት፣ ግን ልጇም ይወዳታል እና ስለዚህ ብዙ ነገር አድርገዋታል። አላቅም መተዋታል። ልጇም ብዙ ነገር ይፈልጋታል ማለት ግን እሷ እዛ ቤት ከገባ ጀምራ ስልክ አትደውልም። ዝም ብላ ድንዝዝ ብላና ጅል ሁና ነው ያለችው። 6 ወሯ ተለፈለፍኩና ቅንጭላቷ ከወጣሁ አሁንም እስኪ አላህ ጋር ትድን እንደሆነ እህታችሁን ወደ ኢትዮጵያ ስደዱ፣ አተባብራችሁ 2 ዓመት ስትቆይ ገንዘብ አትጠይቅ፣ ምን አትጠይቅ፣ ራሷን ብቻ ትጠብቃለች። ስራ ያሰሯታል፣ እንደዛ ታማ ይመቷታል። በስተኋላ ያላደረጓት ለመግደል ሁላ መርዝ ሁላ ሰጥተዋታል። ብዙ ነገር ታሪኩ ብዙ ነው። ቤት ቀይረዋል። 2 ቤት ነው የሚኖሩት ሰዎቹ እና እንደዛ ነው። በጣም ነው የሚገርመው። ሲጀመር ስለ ቤተሰቧ ስትዞር ያወቀ የማን ቤተሰቦች ጭር ይበል ይላል፣ ግን ስለዛ ምንም የሚያውቀው ነገር የለም። ዝም ብሎ ታሪኩ ነው። ስለዚህ ስትዞር ደግሞ ስለ እነሱ ቤት ያወራል እና ስለ ልጁ ነው። በበድር ነው የሚባለው። ልጁ የሚወዳት ልጅ በድር ነው የሚባለው። በበድር ነው የተደገመው እና እኔ ሲሄር ነኝ። ቁርአን አስቀርተውባታል። ቤተሰቦቿም ብዙ ወጪ ጨፍጭፈዋል። ግን የልጅቷ አወጣጥ በጣም ነው የሚገርመው። አላህን ያወጣት ዝም ብላ ባዶ እግሯን ልብሷን የለበሰችውን ልብስ ትቀድባታለች። በጣም ነው የሚገርመኝ የልጅቱ ነገር እና ስለዚህ አሁን ወሯን ሁላ አስጠፍቷታል። ቅንጭላቷ ላይ ወተናል። መልኳን እንቀይረዋለን፣ ምን እንለዋለን፣ በቃ ብዙ ነገር እናደርጋታለን። እማንለው የለንም። ታሪኩ ብዙ ነው። እሷ አላህን ትለምናለች፣ ትሰግዳለች ሁሌም። በአላህ የምንጫወተው እኛ ነን፣ ግን እሷ ስለታመመ አላህ ይሰማታል። እና ሲህር ነን። ልጅቱ ምንም አታውቅም፣ ቁማ ትሄዳለች። በጣም ነው የሚገርመኝ። ልጅቱ በጣም ነቅታባቸዋለች፣ ግን ምንም ማድረግ አትችልም። አያስወጣትም። ብዙ ነገር ለመውጣት ሲመቷት እና ብትሩ ሲጠናባት ብዙ ነገር ታስባለች፣ ግን አትወጣም። አያስወጣትም ማለት አያስወጣትም ነገር ዳከድ ምን ልጁ ግን አልነካትም። እቃውን አሳይቷታል እና እንደዛ በኋላስ አይብ እንደዛ ይወራ ሲህር ነኝ የማወራው አይብ አላስደግ አይ በቃ አሁን ወደ ሀገሯ እንድትሄድ ብቻ ነው የምፈልገው። አቡዬ ወደ ሀገሯ 2 ዓመት ታግታ ነው አሉ። እስኪ እናንተ ደግሞ አውሩ እንግዲህ። እናንተ 2 ዓመት ታገተች የምትሏት ምንድን ነው ያገታት? ለሀቢባ ንገሯት በቃ። አይ እኮ ልጅቷ እኔ ስለማን ነው የምታወራው? ስለ ራሷ ነው። ራሷን ነው እንደሌላ ሰው አድርጋ የምታወራው። ሊር ነው ከሷ ላይ እየተናገረ ያለው አቡ እያልገባች ማቸው ልጅቲቱ ራሷን አታውቅም። አረቦቹ እንትን ብለውባት አሰርተውባታል፣ ሲሄር ማለት ነው። ስለዛ ቁርአን አታውቅም። ልጅቲቱ ጠለብ ነበረች። ግን እያወራች ያለችው ግን ስለ ራሷ ነው። ያረጉባትን ነው የምታወራው። ስለ ራሷ ሳይሆን አረቦቹ ያረጉባትን ሲሄር ምናምን ያረጉባትን ነው የምታወራው። እሷ 2 ዓመቷ ነው ካጠለብ ወንድም ይኸውልህ ስታወራ ልጅቷ ነቅታባቸዋለች ስትል አሁን ልጅቷ ነቅታባቸዋለች ስትል ስለሌላ ሰው ነው የሚመስለው። ራሷን ስለ ራሷ ነው ግን ስለሌላ ሰው ነው የሚመስለው። ሲሄር ያደረጉባት ሲሄር እንዲያደረጉባት ነው ነቅታ ነው የምትለው። ሲሄር እንዲያደረጉባት ስላወቀች ማለት ነው። ለዛ ነው አልገባኝም። አንተ ከገባክ የምናወራው ሲህሮች ሰው ልጅ እኔ ላስረዳሽ። እሺ አስረጅኝ። የሰው ልጅ የሚያብደው ምን ሲሆን ነው? የሰው ልጅ የሚያብደው ምን ሲሆን? ሰው እኮ ድግምት ምናምን ሲያደርጉበት ነው። እሷም እና ድግምቶች ተጋልጠው እብድና ምን ጅን ነገር ነው ያረጋ። ቅንጭላት የላትም። ቅንጭላታ ላይ ወተን ማለት ነው። ሲሪየስ ልጅቱ ዚነት ትባላለች። አሁን የምናወራሽ ሲሄር ናት። ዚነት ማናት? የታለች ዚነት? አሳጊኝ። ዚነትን አሳጊኝ። ፎቶ አለሽ?
እሷ ራሷ ይታለች ገባሽ? ዚነት ይታለች አምጫት። አውዬ ልኬልሻለሁ። እኔ ነኝ ዚነት ራሴ ነኝ። ኦኬ እኔ ራሴ ማወራሽ። ስለዚህ አሁን አንቺ የምታወሪው ስለ ዚነት ነው አይደል? ወይኔ እኔ ሳታቂ ማለት እሱ ጋር እያወራሁት እኮ ነው። እሺ እናቴ እኮ አንቺ ስለ ዚነት ነው የምታወሪው። ብላ ቁማ ትሄዳለች። እሺ ንገሪኝ ስለዚህ ነው ራሷን ማወራችሁ። እሷ ማንነቷን አታውቅም። እና እሷ እኔ ማወራችሁ ሲር ነኝ። የማያመጣው ነገር የለም። ግቼ ነው የከረምኩት። አቡ እያወራሽው አለሽ ማለትም ሁለት ዓመት ታግቼ ነው የከረምኩት። ቂያትና ፈለግሽው ሲሩ ይለቅቻል። ገብቶሻል ግን ቢባ ኦኬ ዚነት አንቺ ሳውዲ አረቢያ ስንት ጊዜ ሆነሽ ዚነት? 2 ዓመት ነኝ። 2 ዓመት ነው ያለው። ግን ታግቻለሁ። ምንም ነገር ገንዘብ ምናምን አልጠየቁ እንትን አልሰጡኝም። እኔም ማነው ያገተሽ? ዝዝ ብዬ ነው ያለው። አይ አረቦች ናቸው። አሁን ከአረቦቹ ጋር ወጥተሻል? አዎ ወጥቻለሁ። እንዴት ወጣሽ? ማን አስወጣሽ? እሱን ንገሪኝ። ማለቴም በጣም ይመቱኝ ነበር። ብትሩ ሲጠናብኛው ትንሽ ትንሽ ያቅ ነበር። ዛሬ ግን ሲህሩ በቅንጭላቴ ስለወጣ እኔ አላወራም። ከውስጥ ነው ያለሁት። እሱ ተጋልጦ በቅንጭላቴ ወጥቷል። እና በፊት ትንሽ ስለማቅ ስለሚያመኝ ሲመቱኝ ማለት ነው። ከዛም በኋላ ብትሩ ሲጠናብኝ እንደምንም ብዬ ጅልና አብድ አድርገው መቼም አከድም እያሉ ይለቁ ነበር። ከዛም በኋላ ቤት ሳጸዳ እንደምንም ብዬ ሾልኬ ቤት ሰው እያለ ወጥቼ መጣሁ። እና ከዛ በጣም ማልባሰብኝ ነበር። የሆነ ወንድም አግኝቼ አወጣኝ። አገኘኝ፣ ወሰደኝ። ግን ያወጣሽን ወንድም ጥሪውን እና እንጠይቀው እንዴት እንዳወጣሽ። አንቺ በምን መንገድ ነግረሽው ነው ያወጣሽ? ራስሽን የማታውቂ ከሆነ በሲሂር ታስረሽ ከነበረ እንዴት አውቀሽ ሰው ጋር ደወልሽ? ማለቴም አግኝቶኝ ነው ሜዳ እንጂ እሱ አላወጣኝም። ሜዳ ሲያገኘኝ ነው ይዞኝ ሄደው። አሁን አንድ ወንድም መጥቶ አወጣኝ አላልሽም? ከቤት አይደለም እንትኑ ላይ መስመር ጋር ነው ያገኘኝ እንጂ ቤት መጥቶ ማንም ሰው አላወጣኝም። ከቤት እንዴት አውቀሽ ወጣሽ አንቺ? ከቤት ወጣ። አይ ማለቴም የዛኔ ብዙም እንደዚህ አልጠናብኝም እና ስለዚህ የራሴ ወጣሁ። ብትር ስለሚመቱኝ ይመቱኛል እና ስለዚህ ራሴ ወጥቼ ዝም ብዬ ከሞትኩም ልሙት ምንም ቢሆን ምንም ከነሱ ቤት ጋር ከመሞት ወጥቼ ሂጄ መንገድ ላይ ብሞት ይሻለኛል ብዬ ወጣሁ። መቼ ነው የወጣሽ? ጊዜ ሆነሽ ከወጣሽ? 3 ወር ሆነኝ እንደሆነ 3ኛው ወር ይዝ እንደሆነ ያላቀውም። እሺ መንገድ ላይ ያገኘሽን ልጅ ጥሪው። እንዴት እንዳገኘሽ የቱ ጋር እንዳገኘሽ እንጠይቀው። አይ ያገኘኝ ልጅየው ዛሬ በቃ አላቀውም። ስልኩንም አልያዝኩትም። ላላህ ትሆንኛለሽ ብሎ ነው ያወጣኝ እኮ። ግን ገረና የቱ ጋር እንዳገኘሽ ማለት ነው። የቱ ጋር እንዳገኘሽ እንዲነግረን ነበር ልጁ። አውጥቶ ለእነሱ ሰዎች የሰጠሽ እነሱ ከሆኑ እነሱ ይደውሉለት። ያስጠጉሽ ሰዎች፣ አብረውሽ ያሉት ሰዎች ያስጠጉሽ ናቸው። እኔ በቃ በጣም እሱ አሁን እንትን ብላለች። ልጁ ጠፍታ ስመጣ መንገድ ላይ አገኛት። ዝም ብላ ጠፍታ እየሄደች አግኝቷታል። ሲያገኛት የሆነ ኢጃዛ አስጠግቷን ነበር። ወደ የሆነ ኢጃዛ አስጠግቶ ከዛ ቤተሰቦቿን ጀዋል ገዝቶ እንትን ብሎ ፎቶዋ ለቆ ቤተሰቦቿ አገኟል። ኦኬ እሺ። ከዛስ እንዴት እናንተ ጋር ደረሰች? ከዛ ቤተሰቦቿ ደግሞ እህቷ ናት ሀሄልም ቤተሰቦቿ እህቷ እኛ ጋር የደረሰችው ሀሌላ ቤት ወስዷት እነዛ አንሱልን ብለው ነው። አንሱልን ሲሉ ከእኛ ጋር ደውለው ተቀበሉልን ብለው ነው ተቀበልናት። እኛ እህቶቿ ከዚህ የሉ። እኛቱም ጠለቤ ናት በዱባይ በዛ ነው አሉት እህቶቿ ከዚህ ሀገር የሉም። ስለዛ ተቀበሉልን ሲሉ ተቀበለና ነው። እኛ እኮ እናንተ ዘመድ ናችሁ። ከየት አምጥተው ነው እናንተ ኑ ተቀበሉልን የሚሏችሁ? ኑ አንሱልን የሚሏችሁ? መንገድ ላይ ነው አገኛት።
ልጁ መንገድ ላይ ነው አገኛት። ጠፍታ ዝም ብላ ጠፍታ ወጣ ስከድ መንገድ ላይ ነው አገኛት። መንገድ ላይ ሲያገኛት ስታናገረው ወደ ቤት ነው ወሰዳት፣ ወደ ልጁ ማለት ነው። ገባኝ እኮ መዳም ቤት 2 ዓመት ቆይታ ጠፍታ ወጣ። ከዛ መንገድ ላይ አግኝቷት አምጥቶ ኢጃዛ ቤት አስቀምጧት። እነዛ ኢጃዛ ቤቶች እናንተ ዘመድ ናችሁ? ምንድን ናችሁ? ምን ስለሆናችሁ ነው? እናንተን መታችሁ ውሰዱልን። ላይ ከአንድ ሰው ለምሳሌ እህታችሁን ኑና ውሰዱልን፣ የእናንተ ዕዳ ናት የኛ ዕዳ አይደለችም ይባላል። እነዛ ኢጃዛ ቤት እናንተ ምን ስለሆናችሁ ነው? ምንዋ ስለሆናችሁ ነው ኑና አንሱልን ያሏችሁ? እናንተንስ በምን አወቃችሁ? የአገሯ ልጅ ያለ ከዚህ የአገሯ ልጅ ያለ ከዚህ ኢትዮጵያ ደቡብ ሀገሯ ላይ ይሰራሉ። እሷን ተቀበል ብለዋል። የታለች ሀገሯ ልጅ? ጥራት እስኪ አለ። እሺ ጥራት። እኔ ፊት አይገባም ስንቱ የረማዋራ ጠርቻታለሁ እየመጣ ነው። እሺ እነዛ ኢጃዛ ቤቶች ውስጥ ከዛ ኢጃዛ ቤት ውስጥ ኑ ውሰዷት ካሏችሁ ሰዎች አንድ ሰው እዚህ ጋር ሊመጣ ይችላል፣ ሊገባ ይችላል። ደስት እኔ አላውቃቸውም። እነዛ ይቺ ልጅ ቲቱ እናቷ ደውላ ከኢትዮጵያ ደውላ ነው የሀገር ልጅ ስለሆነች ተቀበልና አሏት። ወደዚህ እንትን አለች ማለት ነው። ተቀበላት። ከነዛን እኔ አላውቃቸውም። ምናልባት የሀገሯ ልጅ ታውቃቸዋለች። ለምን አውቀው እሷና ይናከር እሷ ትንጣና ልታውቃቸው ትችላለች፣ ታስረዳሻለች። ስለዚህ አሁን እህታችን ምንድን ነው የምትፈልገው? ምን ፈልጋ ነው ሚዲያ ላይ የመጣችው? እሷ 2 ዓመቷ ጠለብ እኖራለች። ጠለብ ምንም ነገር ብር የላትም። 2 ዓመት ማለት ነው። ምንም ነገር ብር ስለሌላት አሁን እሺ ምን ፈልጋ ነው ወደ ሚዲያ የመጣችው? ሰላም እናት። አቤት። እንዴት ነሽ? ሰላም ነው? ደህና ነኝ አልሐምዱሊላህ። ማን ነው? አለን። ኒቃሚት ነሽ? አዎ ማሻአላ። እሺ ውዴ፣ እሷ የሀገርሽ ልጅ ናት? አዎ የሀገሬ ልጅ ናት። ኦኬ። እዛ ቤት አንቺን እንዴት አውቀውሽ ነው መተሽ ውሰጃት ያሉሽ? አንሽልን ከኛ ቤት ያሉሽ? ልጅቱ እዛ ከመንገድ ያገኛት ልጅ ነው እዛ ቤት እንድታርፍ ያረጋት። ምንም የያዘችውም ነገር ምንም ነገር የላትም። ዝም ብላ ነው እዛ ከመንገድ አግኝቶ ቲክቶክ ላይ ሲለቃት ለጊዜው ወደዛ ኢጃዛ ቤት አስጠጋት። ከዛ ኢጃዛ ቤት ከተጠጋች በኋላ ማሬ ከየት አግኝቶ ከየት ነው ያገኛት? ከአረቦቹ ቤት የወጣችው እራሷ ናት። እሷ ናት የወጣችው፣ ሰው አላወጣትም። እሱ ከየት አግኝቶ ነው? ከመንገድ ከምንም መንገድ ስከድ ዝም ብላ በመንገድ ስትሄድ ስታገኘው እሷን ደግሞ አናገረችው። ጣፍቼ ወጥቼ ነው ምናምን ብላ ነገረችው። እሷ ለዛ ለልጁ ስትነግረው ያ ልጅ ደግሞ ሚዲያ ላይ ለቀቃት፣ ቦሰታት ማለት ነው። ሚዲያ ላይ ከለቀቃት በኋላ ዘመዶቿ ተገኙ፣ ስልክ ተገዛላት። ከዛ ዘመዶቿ ጋር ተገናኘ። ከዛ ዘመዶቿ ጠለብ ስለሆነ ያሉት በአቅራቢያ የላት ሆነው ስለሆነ በኢጃዛ ቤት አስጠጋት። እዛ ኢጃዛ ቤት ተጠግታ ስትኖር ይህ ህመም ሲነስ ይህ እያለ ሆን አላውቅበትም ብላ እንዲህ የረበሸ ጊዜ አንሱልኝ አላቸው ማለት ነው። ያ ሰውየው ባለ ኢጃዛ ቤቱ አንሱልኝ ሲላቸው ይቺ ደግሞ ጠለብ ቤት ያለ አክስቷ ደውላ ለጊዜው አንቺ ዘንድ ትጠጋ አለችኝ። እሺ ችግር የለውም ብዬ ወደ እኔ እንዲመጣ አስደረኳት ማለት ነው። እሺ እነዛ ቤት ያሉት እነዛ ኢጃዛ ቤት ያሉት አንድ ሰው ልጠሪልን ትችያለሽ? እዚህ ጋር ልጁን እንዲያገናኙን እና ከየት ቦታ ላይ እንዳገኛት እንድንጠይቀው። አልሰማሽም? እኔ እነዛን አንሱልን ሲሉ ዝም ብዬ
እየሰማሁሽ ነው። እነዛ ኢጃዛ ቤት ያሉት ሰዎች ከዛሬ እንዳታልፍ አንሽልን ሲሉ እሺ ጨርሽ። አንሽልን ለእህቷ ደውለው አንሽልን ብለው ሲሏት አንሽልን ሲሏት ከዛ ያች ጠለብ ቤት ያለ እህቷ ደውላ ለኔ ከዛሬ አንሽልን ብለውኝ ነው ከዛሬ እንዳታልፍብኝ ወደ አንቺ ትጠጋ ወደ እኔ እስከማስጠጋት ስትለኝ እሺ ብዬ አመጣኋት ወደ እኔ ማለት ነው። እነዛን እኔ አላውቃቸውም የከረመይባቸውን። ኦኬ የኢጃዛ ቤቶቹ ያንቺን ቁጥር ከየት አመጡና ነው ደውለው ነይና ውሰጃት ያሉሽ? እነዛ ለኔ ላክስቷ ደወሉላት። አክስቷ ጠለብና ያለው ላክስቷ ደውለው እህትሽን አንሽልኝ ሲሏት እህቲቱ ደግሞ ለኔ ደወለችልኝ። ከዛ እኔ የተቀበልኳት ካክስቷ ነው ልጅቱን የተቀበልኳት። እነሱን ቁጥራቸውንም እነሱንም አላውቃቸውም። ኦኬ እሺ። እና ታዲያ ለምን ቁርአን አታስቀሩባትም? ታዲያ ሚዲያ ላይ ምን ታረጋለች? ለምን መጣችሁ ወደ ሚዲያ? ቁርአንም ተቀርቶባታል። በቃ ሁሉን ነገር አድርገናል፣ ግን አልተሻላትም። አሁን ወደ ሚዲያ የመጣየው ያው ትንሽ አረቦቹ ብሯን አልሰጧትም። ዝም ብላ 2 ዓመት ሙሉ ለፍታ ዝም ብላ ነው የወጣችው። ብር አልተሰጣችም። ብር የሚሰጥ ከሆነ መላክ አላችሁ ብሯን እንድታሰጧት። ደግሞ ያው እንግዲህ ያለውን ነገር አንቺ ነው ኤምባሲ ሄዶ መክሰስ ነው። እውነት ከሆነ ጉዳዩን ኤምባሲ አጣርቶ በህግ ሰዎቹ በህግ ይጠየቃሉ። በህጋዊ መንገድ ከሆነ ሳውዲ የገባችው ሰዎቹ የ2 ዓመት ደሞዟን እውነት ካልሰጧት እንደምትሉት እውነት መተት ካስደረጉባት ኤምባሲ ጉዳዩ እውነትነቱን አጣርቶ ኤምባሲ ነው ብሯን ሊያስመልስላት የሚችለው። ካሳ በፍርድ ቤት የ2 ዓመት ደሞዟን እንዳልተከፈላት ከተረጋገጠ በፍርድ ቤት ካሳ ይከፈላታል። ኤምባሲው አልቀበለን ሲል ነው ወደ ሚዲያ የወጣ ነው። ሁሉንም ሞክረን ነበር፣ ግን ኤምባሲው ሊቀበለን አልቻለም። ምን አለ ኤምባሲው? ለምን አልተቀበለም? እውነትነቱ ከተረጋገጠ ለምን አይቀበልም? እስቲ ልጅቷ ትምጣ ከጎንሽ ትሆን ያው ብለን ነበር። ያው እሺ ደስ እንዲላችሁ ከጎንሽ ትሆን ይቻት ልጅቷ። አዎ እኮ እሺ እኮ ኤምባሲ ለምንድን ነው ያልተቀበለው? ምክንያቱ ምንድን ነው? የገባችበት ቪዛ ፓስፖርት ካለ ሰዎቹ ጋር 2 ዓመት ለመስራቷ ማረጋገጫ ካለ ለምንድን ነው ኤምባሲ የማይቀበልበት ምክንያት? ኤምባሲማ ልጅቱ እንደዚህ ሲጠይቋት ደህና ነኝ ነው የምትለው። አሞኛል ያው አሁን እንዲያወራያችሁ እንደናንተ እንደዚህ ያወራይ ጊዜ ደህንነቷ እኮ አይደለም ጉዳዩ። ስለ ደሞዝ እኮ ስለ ብር አይደል እያወራን ያለ ነው። ስለ ደህንነቷ እኮ አይደለም እያወራን ያለ ነው። መዳሞቿ 2 ዓመት አሰርተው ደሞዝ ሳይሰጧት ነው የጠፋችባቸው ነው። ስለዚህ ኤምባሲ እዛ ቤት 2 ዓመት ለመስራቷ ማረጋገጫ በእነሱ ስም ሳውዲ አረቢያ ስትገባ በእነሱ ስም መግባቷ ቪዛ፣ ፓስፖርት፣ ሁሉ ነገር ካለ ኤምባሲው ለምንድን ነው የማይቀበልበት ምክንያት? ሁሉን ከሰዋል፣ ከኤምባሲም ከሰዋል። በቃ ሊሰጡ አልቻሉም። በመጨረሻ እሷ ብሯንም ሳትቀበል ፓስፖርቱ ከተረጋገጠ እንደዚህ አይነት ነገር በጣም ብዙ ልጆች ኤምባሲ ከሶላቸው በፍርድ ቤት ካሳ የተካሱ አሉ። ጉዳዩ እውነት ከሆነ ኤምባሲ ቀጥታ ኤምባሲ ገብታ አልወጣም ማለት ነው። እሷ ፓስፖርቷን ቪዛዋን ይዛ ገብታ አክስቷን ጥሪያት እስኪ ለአክስቷ ልንገራት ምን ማድረግ እንዳለባት። አክስቷን እዚህ ላይም ጠለብ ነው ያለው ልጅውልበት እኮ አዎ ጠለብቱን ስታዲያ እዚህ በእግሯ ትምጣ አላልኩ። በቲክቶክ እኮ ነው የምትመጣው። ትግባና ገዝታ አስገባታለሁ አክስቷን። ከዛ ለአክስቷ ኤምባሲ ሄዳ ምን ማድረግ እንዳለባት እኔ እነግራታለሁ። አክስቷ ይዛት ትሄዳለች። እና ደግሞ ቁርአን አስቀሩባት እንደምትሉት ስህር ከሆነ ቁርአን ነው መድኃኒቱ። አለቅም ካልኩሳ አለቅም ወደሽ ነው የምትለቂው በቁርአን አለቃትም። ኧረ እባክሽ ቁርአን ወደሽ ሳይሆን በግድሽ እንድትለቂ ያደርግሻል። በደንብ በቁርአን ስትቃጣይ ትለቂያለሽ። 4 ተቀርቶባታል። እንግዲህ አበለቀኩ
ግፍን ይበል ትንሽ ማን ነው? ዚነት እድሜሽ ስንት ነው? ማለት ምን አላውቅም። 17 ነው። 17 ነው። መቼ ነው ታዲያ ስህር መቼ ነው የተሰራብሽ? መቼ ነው ያስካት? 2 ዓመት ሳውዲ ከረገጠ ጀምሮ። አዎ። በምንድን ነው ያስካት? በምንድን ከአማረኝ ምሳ እኮ በምን እንዴት ገባ? ምን በልታ ምን አርጋ እንዴት? ባክል ነው። የምን አክል? በምግብ እኮ በምን ምግብ? ማለትም በምግብ ሰጣሉ። በላዩ ታመመ እኮ የምን ምግብ? መቼ? ምን ቀን? ቀኑ? የምግቡን አይነት ንገሪኝ። ሩዝ እኮ ምን ቀን? ሩዝ በምን? ሩዝ ነው የሰጠዋት። ምንም አልሰጠዋት። ሩዙን ብቻ ሰጠዋት። ቀመሰችው። ማን ነው የሰጣት? መላክ ልጅቱ ማናት? መላክ የማን ልጅ? የመዳብ ልጅ። ስንት ዓመቷ ነው መላክ? አረን ያለቅላትም። የመዳም ልጅ ካንቺ ምን ፈልጋ ሩዝ በመተት ታበላሻለች? ምን ፈልጋ? አላቅም። ሲህር ነኝ። ምን እንዳደረገቻት ምን እንደበደላቸው አላቅም። ሲህር ነኝ። አስደረጉብኝ። ያስኳት። ምን ላድርግ? ሲህር ነኝ የሚባል ነገር አለ እንዴ? ሲህር ነኝ የሚባል ነገር አለ? ምንድን ነው ሲህር? አዎ ሲህር ነኝ። ምንድን ነው ሲህር? ሲህር ማለት ልጅቱ ጅልና አብድ ሆና ገንዘቧ እንዳትቀበል፣ ጤነኛ እንዳኮን፣ እንድሞት፣ ሰራተኛ አድርገን በነጣል እንይዛት፣ ወንድሟን ሙታለይ ብለን ሁሉን ከመክተብ እናንተንን አምባሲዎችን በግቦ ሰጥተን ኤምባሲዎችን ግቦ ሰጥተን። አዎ አሁን አይደል እንዴ ከጠፋሽ በኋላ ወጥተሽ ኤምባሲ ሄድሽው? መቼ አውቀው ነው ኤምባሲዎችን ግቦ የሚሰጡት? እነ መዳም አልሄደችም። ኤምባሲ አልሄደችም። በፊት ሞክረዋል። ያው ዋሸች። አየሽ፣ አሁን አጠገብሽ ያለችው ውሸታም ናት። ኤምባሲ ሄደው ከሰው ኤምባሲ አልቀበልም ብሎ ነበር አለች። አንቺ ግን ሀቀኛ ጎበዝ። ኤምባሲ ከሰዋል አይደል? አሁን አልሄደችም አለች። ወረብል ካባ ከሰዋል። ግን ምንም ማድረግ አልቻሉም። ከሰዋል። ወንድሟ ከሷል። የቱ ወንድም? ማን? ሳውዲ ወንድም አለሽ? ያው ባላቅም ብቻ አንድ የሚደውልላት አለ። አጎቷ ነው መሰል እና ከሷል። ግን እኛም ግቦ ከፍለናል። አዲስ ኢብራሂም ነው፣ ሁሴን ኢብራሂም ነው መሰል። እስቲ ማነው አጠገብሽ ያለው? ጥሪያቸው አንዳቸውን። ድሬክ በስሙ ተደግሞበታል። ማን ነው በስሙ የተደገመበት? ወንድሟ ነው። የአዲስ ብሬ ቤተሰብ ጨርሉ ይባላል። እሺ አንቺን መዳም ናት የደገመ። የመዳም ልጅ ናት ድግምት በሩዝ ያበላችኝ ያልሽ። አጎትሽን ደግሞ ኢትዮጵያ ማን አበላው? እዛ ድረስ ላከችለት? አይ አላበሉትም። ወንድምሽ ቤት ነው ተደገመበትም። አልታመመም፣ ምንም አልሆነም። ዝም ብሎ በቃ ተስፋ እንድቆርጥ ነው እንጂ ሌላ ምንም አይደለም። እሺ ጥሪው አብሮሽ ያለው ነው እንዴ? የሆነ ነገር ነው። ወንድሜ አንዴ ቁርአን ክፈቱ እያሉ ነው ተመልካቾች። ወንድም እስቲ ቁርአን ክፈቱ። ቁርአን ከዩቲዩብ ላይ እስቲ ክፈቱ። ትጮሃለሽ ወይ? ከየፍን ክፈቱ። እዚህ ነው የምለው። ታውት ይቅርብ። እንድነሳባት ነው። ምን እንዳትመጡ እለቃታለሁ። እሱ እንደሆነ ዳር ከሆነ እለቃታለሁ።
The Bluetooth device is ready to pair. እንድነሳባት ነው። እኔ እስቅንጭላት አወጥቻለሁ ካለቀኩም እለቃለሁ፣ ግን አሁን አልለቅም። ያው ተንገሩ እንግዲህም አልገላትም። አረበኛ ላውራሽ? አዎ ላውራት እውነት እችላለሁ እኔ አረብኛ። የፋጢማ ዚነት ወይ የት ነው ተወልደሽ ያደግሽው? The Bluetooth device is connected successfully. የሚባለው ሀገር ነው። እሺ ወደ ኋላ ትንሽ ተጠጊ። ወደ ስክሪኑ በጣም አትምጪ። ወደ ስክሪኑ በጣም አትምጪ። ወደ ኋላ ተጠጊ። የት ነው ትውልድ ሀገርሽ? የት ነው ተወልደሽ ያደግሽው? ጎጃም ማስቀመጫ የለውም ጋይስ እኮ ክፈቱ አልኳቸው እኮ ልከፉ። እሺ ስንት እህትና ወንድሞች አሉሽ? እህትም የለኝ፣ ትንሽ ናት። እኔ ብቻ ነኝ የመጀመሪያ ልጅ። ወንድምስ? ወንድምም የለኝ። ቅድም ወንድሜ ያላልሽም እንዴ? ለምን ታለቅሻለሽ? ነገሩን የሚያስለቅሰኝ ቁርአን ሊከፍቱብኝ ስለሆነ ልነሳ ነው። አሉላ ቁርአን የሚቀራ ሰው ሼክ ላምጣ? ቆይ እስኪ ይክፈቱ። ለምንድን ነው የማይከፍቱት? እነሱ ችግራቸው ምንድን ነው? ስንት ሰዓት የቁርአን ክፈቱት ናቸው? ዩቱብ ላይ ማሮቼ፣ ዩቱብ ላይ እኮ ገብታችሁ ቁርአን ብቻ ብላችሁ መጻፍ ነው። ዩቱብ ላይ ገብታችሁ በአማርኛ ቁርአን ብላችሁ ስጽፉ እኮ ይመጣላችኋል። ሁሉም በስልኩ ይሄን ላይቭ ስለከፈተ እዛ ቤት ያለ ህዝብ በሙሉ ይሄን ላይቭ በስልኩ ስለከፈተ ድምጻችን ያስተጋባል፣ ይንጫጫል። ሁላችሁም ብትዘጉት ወይ ድምፁን እስከ መጨረሻው ዝም ብታደርጉትና ዩቱብ ላይ ገብታችሁ ቁርአን ብላችሁ ጽፋችሁ በዚህ ሰዓት የሚደውል ምን አይነት ሰው ነው? ይሰማል አለ ሙባረክ። ዋትሳፕክን ስማው፣ ሚውት አድርግና ዋትሳፕክን ስማው። ዚነት እህትና ወንድም አለሽ? እህትና ወንድም አለሽ? فبأي آلاء ربكما تكذبان متكئين على رفرف خضر وعبقري حسان فبأي آلاء ربكما تكذبان تبارك اسم ربك ذي الجلال والإكرام بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه
ويبشر المؤمنين እንዴት ልሁን እንዴት ላርጋት لا إله إلا الله العظيم الحليم لا إله إلا الله رب العرش العظيم لا إله إلا الله رب السماوات ورب الأرض ورب العرش الكريم اللهم أبطل أثر عين اللهم أبطل أثر عين معجبة نظرت وما ذكرت الله اللهم أبطل أثر عين معجبة نظرت وما ذكرت الله اللهم أبطل أثر عين حاسدة تتمنى المنياوا بقى زغولات قرانون زغولات ተጨነቀች በቃ ዝጉላትና ምን እንደምትፈልግ ልጠይቃት ዝጉላት አይሰማቸውም እነሱ በጣም እንትን ስላረጉት ላውድ ስላረጉት እሺ ዚነት ዝጉት ብላለች በያቸው ከዛ ሚዩት አርጋያቸዋለሁ ሚዩቱን አብሩት ሙታራጎ ማኑ እኔ ነኝ ያረኩት እኔ ነኝ ዝጉት በቃ ቁርአኑን ወንድሜ ዝጉት በቃ ቆይ ዚነት አቤት ምንድነው የምትፈልጊው ነይ ወደዚህ ማሪ ምንድነው የምትፈልጊው ሀገሬ መግባት እና ለምን ሀገርሽ አይልኩሽም እሱ ጋር የተሰበሰቡት ህዝቦች የሉም ትባል ትንሽ ናቸው ማለትም ብዙ ነገር ረድተውኛል ግን ቢሆንም እኔም ብዙ ነገር ባሆንም እድናለሁ ብዬ ነው የሚያስፈልገው ማሬ ትኬት ብቻ እኮ ነው የሚያስፈልገው ሀገርሽ ለመግባት ቤተሰቦች ጋንችን ለመላክ ማለትም ገንዘብ የሚያስፈልጋል የሰው ልጅ ለምን ገንዘብ የሰው ልጅ ጤነኛ ሳይሆን ገንዘብ ምን ያደርግለታል ጥሪያቸው ቆይ አንዴ ጥሪያቸው እነሱ እንደሚፈልጉ ዴግ ማለት ዴግ ስለዚህ ቀጥታ ወደ ሚዲያ የመጣችሁት ገንዘብ ፈልጋችሁ ነው ማለት ነው ትኬት ብቻ ነው የሚያስፈልግሽ ሀገር መግባት ነው ለምን ወደ ቤተሰቦቿ አትልኳትም እናንተ ትኬት አታችሁ ነው አምባሲዎች አይቀበሉንም አሁን እነሱ ተቀብለውን ሀገር እንድትገባ ነው ወደ እናንተ የመጣን ኤምባሲ ምን አገባውና ነው የሚቀበለው ብር ብቻ እኮ ነው የሚያስፈልገው ለትኬት መቁረጥ እኮ ነው የሚያስፈልግ ልጅ ፓስፖርት አላት በህጋዊ መንገድ ነው የመጣችው አይደል ፓስፖርቷን ይዞ ትኬት መቁረጥ ነው ትኬት ደግሞ ከ700 እስከ 900 ሪያል ነው እናንተ ቤት ውስጥ ያላችሁት 50 ሪያል እንኳን ብታዋጡላት እኮ ትኬቷን መቁረጥ ትችላላችሁ ምንም እኮ ወደ ሚዲያ መምጣት አያስፈልገውም ነበር አምባሲዎች አይቀበሉንም ጠፍታ ስለሆነ ፓስፖርት ምናምን አልያዘችም ጠፍታ ነዋ ከዛ ያወጣዩ ስለዚህ ኤምባሲ መቀበልና ለመቀበል አይጠበቅበትም ነጭ ወረቀት እኔ እዚህ ካታር ተቀምጬ ነጭ ወረቀቷና ትኬቷን ኦንላይን መጨረስ ይችላሉ እናንተ ብር ከሰጣችሁ እናንተ አዋጣችሁ ብር ካመጣችሁ ኤምባሲ ምን ያስፈልጋል እሷ ሀገር ቤት ለመግባት የሚያስፈልጋት ነጭ ወረቀት ፓስፖርቷን ይዛ አልጠፋችም ካላችሁ ፓስፖርት እጇ ላይ ከሌለ የሚያስፈልጋት ሊሴ ፓሲ ፔፐር ነጭ ወረቀት 460 ሪያል ነው እሱ ትኬት ደግሞ ከ700 እስከ 900 ሪያል ነው ስለዚህ እቺ ልጅ ሀገሯ ለመግባት 1500 ሪያል ነው የሚያስፈልጋት እናንተ ቤት ውስጥ ያላችሁ ለዚህ ታንሳላችሁ ለ1400 ሪያል ወይ 1500 ሪያል ታንሳላችሁ 50 ሪያል ብታዋጡላት ምን ልበለስ እንደዛ ነው የሚፈልግ አሁን ኤምባሲዎቹ ይቀበሉናል ካለ ፓስፖርት ልጅቱ ጠፍታ ነው የወጣዩ ዝም ብሎ ይቀበሉናል እንዴ ማሪ ኤምባሲ 460 ሪያል ከከፈልሽ ነጭ ወረቀት ትወስጃለሽ ማሪ ነጭ ወረቀት ማለት ሊሴ ፓሲ አንድ ሰው ፓስፖርት ከሌለው ጊዜያዊ ፓስፖርት ሀገሩ የሚገባበት ማለት ነው ነጭ ወረቀት ኤምባሲ በነፃ አይደለም ነጭ ወረቀቱ የሚሰጥሽ ሄደሽ 460 ሪያል ስትከፍይ ነጭ ወረቀት ይሰጥሻል ያ ነጭ ወረቀት ማለት ስሙ ሊሴ ፓሲ ወይንም ጊዜያዊ ፓስፖርት ማለት ነው አንድ ሰው ወደ አገሩ ለመሄድ የሚያስፈልገው ፓስፖርት የሌለው ሰው ነጭ ወረቀት ያወጣና በዛ ነጭ ወረቀት ትኬት ይቆርጣል
እንደዛ ለማድረግ ዛሬ አምባሲዎቹ አንቀበልም ስላሉ ነው። ሁሉንም ጠይቀን ነበር እኮ። ምንድን ነው የሚቀበሉት እና የማይቀበሉት? አይሰራም። ነጭ ወረቀት አልተጀመረም ነው ነገሩ። አይሰራም። ኦኬ፣ ነጭ ወረቀት አልተጀመረም ከሆነ ይኸውልሽማ፣ ነጭ ወረቀት አልተጀመረም ከሆነ ሌላ ጉዳይ ነው። ነጭ ወረቀት በየጊዜው ይቆምና እንደ አዲስ ይጀምራል፣ ይቆምና እንደ አዲስ ይጀምራል። ነጭ ወረቀት አልተጀመረም ከሆነ ያሏችሁ ኤምባሲ ሲጀመር ደውሉልን ማለት ትችላላችሁ። ለኤምባሲ አክስት አለቻት ብላችኋል፣ እህቶች አሏት ብሏችኋል። እህቶቿ አክስቶቿ ያዋጡና ትኬትና ነጭ ወረቀቷን ይቻሉላትና ሀገሯ ትግባ። ኢትዮጵያ ገብታ ቤተሰቦቿ ሲፈልጉ ቁራን ሲፈልጉ ጸበል ይውሰዷት። አዎ ይሄ ነው ያለው ነገር። እሺ እና ገንዘቧን አታሰጧትም? ገንዘቧማ ኤምባሲ ሚዲያ አይደለም የሚያሰጣት፣ ኤምባሲ ነው። እውነት ከሆነ ያወራችሁት ነገር ሰዎቹ 2 ዓመት በነፃ ካሰሯት ያንን ኤምባሲ ያረጋግጥና በፍርድ ቤት ነው ተከሰው አሰሪዎቿ ፍርድ ቤት ነው ካሳ እንዲከፍሉ የሚያደርጋቸው። እውነት 2 ዓመት ያለ ደሞዝ አሰርተዋት ከሆነ ኤምባሲ በሚያጣራበት መንገድ አጣርቶ ፍርድ ቤት ነው የሚወስንላት እንጂ ሚዲያ አይደለም የሚወስንላት። እሷ ራሷ እንደተናገረችው የመዳም ልጅ መላክ ትባላለች፣ ሩዝ አብልታኛለች፣ መተት በሩዝ አብልታኛለች ያለችውም ደግሞ ይጣራና እውነት ከሆነ ትጠየቅበታለች። አይ እኔ ስለዛ ሀገሬ እንዲገባ ነው እንጂ ብሬን ካላሳጣችሁ ከውት ግን ተባበሩ። ገንዘብ ብሩን የሚያሰጥሽማ ኤምባሲ ነው ማሬ። ብሩን እኮማ መዳምን እዚህ ጋር ጠርተን እኮ የ2 ዓመት ደሞዟን አልሰጠሻትም ማለት እኮ አንችልም ውዴ። ኤምባሲ ማለት ነው ፓስፖርትሽን ያልና እውነት በእነሱ ቤት ስም በነዛ ሰዎች ቤት ስም በእነሱ ቪዛ እንደመጣሽ አረጋግጦ ፍርድ ቤት ከሶ ኤምባሲ ጠበቃ አቁሞልሽ ፍርድ ቤት ከሶ ኤምባሲ ነው ሰዎቹን በፍርድ ቤት ተፈርዶባቸው ሊከፍሉ የሚችሉት እንጂ ሰው አይደለም እንትን የሚለው ግለሰብ ወይ ሚዲያ ይሄን ማድረግ ስለተሰጡት ይገይሉ ብር ስለተሰጡ ነው እዛ ቤት ይቀር። ኤምባሲ ብር በልቷቸው እነሱ እያልሽ ነው። ኤምባሲ ግቦ በልቷቸው መዳም ማረጋገጫ አለሽ? ማስረጃ መኖር የለኝም። ታዲያ ይህን እንዴት ልትይ ቻልሽ? ኤምባሲ እኮ ይጠይቅሻል እኮ። እንደዚህ እኮ አይባልም ማሬ። ማስረጃ ከሌለች እንግዳ ለምን አያሰጠኝም? እንግዲህ ለምን አያሰጠኝም? እሱ ማሟላት ያለብሽን ማስረጃዎች ስላላሟላሽ ነዋ። እንጂ ማረጃ ማለት በዛ ቤት ለመምጣትሽ ማስረጃ፣ ለምሳሌ ፓስፖርት፣ ቪዛ እዛው ጥለሽ ነው የጠፋሽው። ለምን ጠፋሽ? መጥፋት ህገወጥ ነው። እዛው ቤት እያለሽ ፖሊስ ደውለሽ መጥራት ነበረብሽ። በምን ጀጓላለኝ ጀጓልኝ ቀምተኛ የለ ያልሆንኩት አለኝ። ሲጀመር ሊገሉ ሁላ አስበው መርዝ እየሰጡ ነው ለእኔ ጀጓል። ለምንድን ብለው ደህና ቢሆን እኔ በራሴ መላ እኔ ለገንዘቡ አስባለሁ። አሁንስ ደህና ብሆን አስነክታይ ጅዬ ቀርቼ ግነት እንደዛ አይባልም። መርዝም እየሰጡሽ ነበረ? አዎ። እና ታሪኩ ብዙ ነው። እኔን ገሎ በቃ ለመግደል ነው እንጂ እኮ ባልወጣም ይገሉ ነበረ። ልሞስን ነው ራሱ ሁሉን ነገር በቃ እንትን ሲል አላህን ያወጣኝ እንጂ ወስ ነው ሞት ነው የተቆጠረው። አቡ ሙቤ እሷ ምን እናደርጋለን? እኔ ግን እንደሚመስለኝ ይቅርታ አድርጉልኝ እንጂ ዛሬ ጀምራችሁ አንቺን የለም ከዛሬ ጀምራችሁ መታችሁ እኔ ጋር ገረስ እየገባችሁ ሀቢባ ጋር ወሰደን ምናምን የሚለውን ቃል እንድታቆሙ እፈልጋለሁ። ለምን አንደኛ ሀቢባ ደክማለች። እኔም ራሴ ዛሬ በጣም ጸጥቶኛል። አይ እኔ ጋማ ካላመጣክ ሌላውማ ህዝቤ ይበላላ። እኔ በደንብ ሀቅ ማውጣትና ጉዳይ መመርመር ማጣራት እችልበታለሁ። ዝም ብሎ ማንም እየወጣ ሚዲያ ላይ እኔ ማለት ብዙ ነገር ከባድ ነገሮች ስላሉ እኔ ያልኩት ሀቢባ ጋር ወስዳችኋለሁ ብሎ ብዬ የተናገርኩት ህይወቷ በቀደም አሁን ድረሱልኝ እያለች ሞታለች። እንደዛ አይነት ነገር ጫፍ ላይ ያለ መዳም ልገላት ምናምን ጫፍ ላይ ያለች ሴት ካልሆነች ቅርታ አድርጉልኝ እንጂ አትምጡብኝ፣ በእርዳታም አትምጡ። ከዛሬ ጀምሮ ነው ወላሂ አላመጣም። ለምን
አንደኛው እርዳታ በአሁኑ ሰዓት አቢባ 8 ሰዓት 10 ሰዓት ተቀምጣ እንድታስረዳ እኔም ውስጤም አይፈቅድም፣ ያለችበት ሁኔታም አይፈቅድም። አንድ ሁለተኛው መዳም ቤት ያለች ሴት ታግታ ልትሞት በእውነተኛ መረጃ ካላችሁ ብቻ ሀቢባ እዚህ ቢዚ ብዙ ሰው 10,000 ሰው ኮሜንት ማንበብ ስለማችል እኔ ጋር 2,000 3,000 ስለሆናችሁ አነባለሁ፣ እያችሁ እመጣለሁ። መረጃ አጣርቼ ማለት ነው። ከዛሬ ጀምሮ እንደዚህ ነው። የእህታችን ደግሞ ኤስ ህልመኛው ምን እናደርጋለን? ልጅቷ ላይ ሼክ ፈልጋችሁ አለ፣ የትም ቦታ አለ ሼክ ይቀራባት፣ መጀመሪያ ለመግባት ይሻላት፣ ጤናዋ ይመለስ። ከተቀራበት በኋላ ችግር የለውም፣ ትኬት ቆርጥላታለሁ፣ ወደ ሀገር ትግባ። እናንተ ዲሲፓስ ይቻሉ፣ እኔ ትኬት ትችላለሁ። ቃል ነው። አለቻት እኮ አክስት አለቻት፣ እህት አለቻት። ለምን አክስቷና እህቷ አይችሉም? ታዲያ ምንድን ነው ታዲያ? ስንት አክስት የሌለው እህት የሌለው ስንት የተቸገረ እያለ ለምን እነሱ የታገተችበት ቦታ የሚያውቁ የአረባን ቁጥር ያላቸው ሁሉን ነገር ያሟሉ መስሎኛል። እንደዚህ ከሆነ አንተ የምትችላት ከሆነ ትኬት ጥሩ። አክስትየው በቃ ሊሴ ፓሲ ትቻልና አክስትየው ለትኬት ልታወጣ የነበረውን ወጪ በእጅሽ ትስጥሽ። ካሹን ሙባረክ ትኬት ይችላል። ቁራን ያስቀሩብሽ እና ከዛ በኋላ ወደ ሀገር ቤት ሀገር የሚሄድ ነው የምፈልገው ብለሻል። ወደ ሀገር ቤት ትሄጃለሽ። ኦኬ። ስለምንም ብር አያስፈልግም። ልጅቷ ጤነኛ እንድትሆን ይቀራባት። ጨርሰናል። እኔ በእኔ በኩል ይቀራባት። ሚዩቱን አብሪው ማሬ። እንትን ቁራን ይቀራብሽና ዳኝና ከዛ አክስትሽ ሊሴ ፓሲ ፔፐሩን ወረቀቱን የኤምባሲውን ትቻል፣ የትኬቱን ደግሞ በእጅሽ ትስጥሽ። ሙባረክ ትኬት ትችልሻለሁ ብሎሻል። ኦኬ እሺ። ከዛ ወደ ሀገር ቤት ትሄጃለሽ። እጅ ተቆርጦልሽ አክስትሽ በእጅሽ ብር ሰታሽ ነጭ ወረቀትሽ አልቆ ወደ ሀገር ቤት በቃ ይመኛው እነግራለሁ። ካልገባችሁ በኋላ ኑና እነግራችኋለሁ። አቢባንም ቢዚ እናርጋት። ገባት የምንጠይቃት ገብቶሻል። ካልዳነች መግባት አችልም። የሚያማትን ልጅ ትቆርጠን ዝም ብለን ኤርፖርት ወስደን መልቀቅ ስለማንችል መጀመሪያ ትዳን። መዳኗ ላይ ስሩ። ትኬት እኔ ያለው መጀመሪያ ቁራን ይቀራባት። መጀመሪያ ቁራን ይቀራባት። እንደምንም አቡዬ የዚችን ጨርሽልኝ እና የመን ያለ ሰው አስገቡ ካልሽም ጨርሰን የሷን የመን ያለ ሰው ብሬክስን እኮ እየጠበቅን ነበረ ጋይስ። እሱን እያጣራው ነው። ልክ ያለው ስለሱ አታስቢ አንቺ። በቃ ልካሽልኝ አልደረሰኝም። እኔ በማጣራው መንገድ እያጣራው ነው። ደረሰኝ። እሺ ኢትዮጵያ ልክ ያለሁኝ ደረሰኝ ላክሽልኝ። ኤስ ነኝ ህልመኛው 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 አይ ቲንክ ስልክ ተደውሎበት ነው የማይሰማው። ኤኒዌይ ሰምተውናል አይደል? ቁርአን አስቀሩባት ስንላቸው አሁን ብሬክስ ይመጣል። እሺ ማሪ እንደዚህ ነገር አትላኪልኝ። እሺ እኔ እርጉዝ ነኝ ያመኛል። እሺ ሰላምዬ ዲሊት ፎርሚክ በሚለው ከኔ ጋር ደልቼዋለሁ። ከደረሰኝ ውጭ ሌላ ነገር አትላኪልኝ። እሺማ ይቅርበኝ ይቅርበኝ። በማርያም በቃ ደልቼዋለሁ፣ ግን አትላኪልኝ ማሪ። እኔ ትንሽ ያመኛል፣ ስትረስ አለብኝ። እሺ እሺ ኢትዮጵያ ባለ ሰው ስላስገባሽ ደረሰኙን ለቅልቦች ልኬላቸዋለሁ እንዲያጣሩ ማንነታቸውን። ይሄ ኢትዮጵያ ሆኖ ገንዘብ የሚቀበለው አካል እዚህ ውስጥ አለበት ማለት ነው። ብሬክስ ብሬክስ ከመጣ ከአበባ ላክ።
ብሬክስ ከመጣ ጋር ሳስገቡት ፕሊስ። እኔ ላይ አልቻልኩም። ምን ሆና ነው እሷ? ወንድሟ ህይወቱ አልፎ የመን ላይ በህገወጥ መንገድ ሲሄድ ህይወቱ አልፎ አስክሬኑን እንልክልሻለን ወደ ኢትዮጵያ ብለው ሰዎች ገንዘብ ሚዲያ ላይ አሰባስቢና አስክሬኑን እንልክልሻለን ብለዋት ነው። እና እኛ ደግሞ አላመናቸውም። ለምን በህይወት እያለም ታሟል ብለው 155,000 ስለበሏት ሳያሳክሙት ብሩን ስለበሏት እነዛው ሰዎች ራሳቸው ስለሆነ ለአስክሬን 1.5 የጠየቋት አሁን ትክክለኛ የእውነት ከየመን አስክሬን ይገባሉ የሚለውን አሞራውን ጠይቅ ነው። በህይወቴ አስክሬን ከየመን ሲገባ ይቻል አቅም አለ። ብሬክስም ያውቃል እስቲ ጠይቂው ብለውኛል። ብሬክስን ደግሞ ጠይቀዋለሁ። ሰው እየፈለግን ነው። የመን ውስጥ ያለ አስክሬን እውነት ከየመን ወደ ኢትዮጵያ ማስገባት ይቻላሉ የሚለውን ማረጋገጥና ትክክለኛ ሰው ነው የምንፈልገው። እስካሁን ሰማው የሚል